ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንግዲህ እንደተለመደው በዛሬው ዝግጅቴ ከዶክተር ደብሩ ነጋሽ ጋር እንቆያለን። ዶክተር እንኳን ደህና መጣህ፣ እንደምን ሰነበትክ? እግዚአብሔር ይመስገን። አንተን እንደምን ሰነበትክ? እግዚአብሔር አድማጭ ይመስገን። ተመልካቾቻችንም እንደምን ሰነበታችሁ? እግዚአብሔር ይመስገን በአድማጭ ተመልካች ስም። እንግዲህ ሰሞኑን ምንድነው አንዳንድ ነገሮችን እንደው በዋናነት ለመጠቃቀስ ሰሞኑን የተለያዩ ያው ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ የሆነው ተውኔት እንደቀጠለ ነው። እንግዲህ የውሸት የሴራ የተንኮል ማለቂያ ወይንም ደግሞ ማለቂያው መጨረሻ ላይ ሲደረስ የሚያዝ የሚጨበጠው ሁሉ ጠፊዎችን ግራ እያጋባቸው፣ አጥፊዎችን ወንጀለኞችን የሚይዙትን የሚጨብጡትን እያሳጣቸው ይገኛል። ቅጥረኛ ባንዳዎችም እየተገለጡ፣ ሰርጎ ገቡም እየተገለጠ፣ የተለያየ ለምድ ለብሶ የተለያየ ካባ ደርቦ በአማራ ትግል ውስጥ የሚያቦከው ሁሉ ሚናውን እየለየ፣ ጠላቶቻችን አማራን ያስገደሉ፣ አማራ መስለው አማራን ያስገደሉ ጸረ አማራዎች ከሁለት የተወለዱ ተሰብስበው አሁንም እንደነ ሻለቃ ዳዊትን የመሰሉ ካለስማቸው ስም ተቀብለው አምባሳደር ምናምን እየተባሉ ከነገዱ አንዳርጋቸውና ከሌሎችም ጋር አብረውና ተሰልፈው የአማራን የህልውና የፍትህና ሀገር የማስቀጠል ትግል አጨናግፈው ግቡን እንዳያሳካ ለማድረግ ከፍተኛ ጥረት እየሰሩ ነው የሚገኙት። በዚህም መሃል እንግዲህ ወያኔ የቀጠረቻቸው ከጅምሩም አሰልጥና አንደበተ ርቱዕ አድርጋ ስም ገንብታ በፎቶና በፕሮፓጋንዳ በፎቶ አርበኛ አድርጋ በፕሮፓጋንዳ ጀግና ያደረጋቸው ወያኔ ሲባል ብአዴንን ይወክላል፣ ወያኔ ሲባል የኦሮሞማ ድርጅቶችን ሁሉ ይወክላል። አንድ አይነት ናቸው በመሰረታዊ አነሳሳቸው፣ በመሰረታዊ ዓላማቸው እና መዳረሻ ግባቸው ጸረ አማራዎች፣ ጸረ ኢትዮጵያዎች፣ ተገንጣዮች፣ አባት ሀገር ናፋቂዎች ስለሆኑ ወያኔ፣ ኦሮሞማ፣ ብአዴን አንድ ናቸው። ብአዴን የሚለየው ኦሮሞማ ኦነግና ወያኔ በጋራ የፈጠሩት የደቀሉት ጸረ አማራ፣ ጸረ አማራዎችን ሰብስበው ደካሞችን ሰብስበው ሆዳሞችን ሰብስበው የፈጠሩት በመሆኑ ነው እንጂ በዓላማና በግብር አንድ ናቸውና እነዚህ አካላት የቀጠሯቸውና ያበቋቸው ቅጥረኛ ባንዳዎች መጨረሻ ከፊሉ እጅ እየሰጡ ከፊሉ ደግሞ ከወያኔ ጋር አብረው ተከስተዋል። ዶክተር ከጅምሩም ጀምሮ የአማራ ፋኖ የአማራ አርበኞች አለባበስ ራሱን የቻለ አለባበስ እያላቸው የወያኔን ሀገር ለማፍረስ አማራን አጥፍቶ ሀገር ኢትዮጵያን አፍርስ ሀገር ለመገንባት ስትታገል የለበሰችውን ይሄ ሽርጥ ፎጣና ሸበጥ ጫማ የትግል ምልክት በማድረግ ሲያስተዋወቁ የነበሩት እና አስረስ ማረ ዳምጤ፣ እነ እስክንድር ነጋ፣ እነ ዘመነ ካሴ መጨረሻ ላይ ከወያኔ ስር ሂደው ገብተዋል። ከወያኔ ጋር ገብተው ከወያኔ ጋር አብረን አብይን የኦሮሞማን እንጥላለን፣ የእናቴን ገዳይ ከአባቴ ገዳይ ጋር አብሬ እንጥላለን በሚል ብሂል አማራን እንደዚህ ቅጥረኝነታቸው በጉልህ እንዲወጣ ተደርጓል ማለት ነው። በሌላ በኩል ደግሞ የአማራን አጽመ ርስት ወርሬ አማራን አጥፍቼ ታላቋን ትግራይ አቆማለሁ የሚለው ቅዠት አሁንም ቅጥረኛ ባንዳዎችን ስለተማመነች ወያኔ ቅጥረኛ ባንዳዎችን በሁለት መንገድ አሰልፋ ከፊሉን ከሷ ጋር እንዲገቡ እነ ዘመነ ካሴ እና አስረስ ማረ ዳምጤ እነ እስክንድር ነጋ ድርጅት ፈጠርን ይሄን አደረግን እያሉ የሚያወሩት ወለፈንዲ ከሷ ጋር እንዲሰለፉ በማድረግ የተወሰነው ግሩፕ ደግሞ ኮሎኔል ደመቀ ዘውዱ የሚመራው ደግሞ ከብልጽግና ከኦሮሞማ ጋር የተሰለፈ በማስመሰል አጽመ ርስታችንን ወልቃይትን፣ ጠገዴን፣ ጠለምትን፣ አምባላጌን፣ ማይጨውን፣ ኮረምን፣ መሆኒን፣ አላማጣን፣ የዋግምራና የሰቆጣ አካባቢዎችን እንደዚህ ወራ አገር ለመሆን ወረራዋን እያቀጣጠለች ትገኛለች ማለት ነው። እንግዲህ ወልቃይት ሲባል የመላው የአማራ የተወረረ አጽመ ርስት ወኪል ስም ነው። ወልቃይት ሲባል ወልቃይት አንድ አካባቢ ብቻ ያለ አይደለም። ወልቃይት ተብሎ ሲነሳ የተወረረ የአጽመ ርስት ጉዳይ ነው የሚነሳ። ወልቃይት ላይ ያለቀ የተበደለ ማንነት ጉዳይ ነው የሚነሳ እና ይሄንን አጽመ ርስታችንን የትኛውም አማራ የትም የሚገኘት ባሌ የሚገኝ ጎባ፣ ሸዋ የሚገኝ ደቡብ፣ የትኛውም አማራ በአማራ አጽመ ርስት ላይ እኩል መብትና እኩል ኃላፊነት አለው።
ይህንን አጽመ ርስት ኮሎኔል ደመቀ ዘውዱ የሚባል ወያኔ ኮትኩታ ያሳደገችው ወያኔ ሆኖ ወልቃይት ላይ የሚኖር አማራን የፈጀ በኋላም እንደገና አማራ ነኝ ብሎ ተወላጅ ነኝ ብሎ የአስመላሽ ኮሚቴ በመሆን ብዙ ወንጀልና ግፍ የፈጸመ እስካሁንም ድረስ በክህደት ጎዳና የተሰማራ ኮንትሮባንድ ነጋዴ አጭበርባሪ ከአማራ ስነ ልቦና በመውጣት ወልቃይት ዘብ ጠለምት ዘብ እያለ አሁንም ከኦሮሞማ ከብልጽግና ጋር በማለት በህገ መንግስቱ መሰረት አጽመ ርስታችንን እናስመልሳለን እያለ ህገ መንግስቱ የተቋቋመው ኦሮሞማንና ትግሬን ሀገር ለማድረግ አማራንና ኦርቶዶክስን አጥፍቶ ኢትዮጵያን ለማፍረስ መሆኑ እየታወቀ በዚህ ህገ መንግስት መሰረት እያለ ወያኔነቱን እየገለጸ አሁንም ድራማው በዚህ ልክ ሁሉም ነገር ካባው ተገፏል እና አማራ ብቻ ሳይሆን መላው ኢትዮጵያ ህዝብም ያለውን ሁኔታ ያለውን ተውኔት እየተገነዘበ ሴራው ማለቁን ውሸት ማስመሰል ተንኮሉ ማለቁንና ባንዳነት በግልጽ መውጣቱን ቅጥረኝነት በግልጽ መውጣቱን አሳይቷል እና ይሄ ነው እንግዲህ አጠቃላይ ትርምስምሱ ከኔም በበለጠ ዶክተር በደንብ እየተከታተልከው ይመስለኛልና ወደ ዛሬው ነጥብ ስመጣ ግን ዛሬ እንደ ወትሮህ በርካታ አሁንም ጽሁፎችን በአማርኛና በእንግሊዘኛ በየመድረኩ ሲነበቡ ሰንብተዋል እየጻፍክ የምታሰራጫቸው ሲነበቡ ሰንብቷል እና ዛሬ እንድንወያይባቸው የመረጥኳቸው ሁለት ርዕስ ናቸው ዶክተር ሁለቱን የመረጥኩ አንደኛው አዎ ለጠላት ስለፈቀድን በሚል የጻፍከው አለ ሁለተኛው ወያኔ የጠላትም ጠላት የሚል ነው እና የመጀመሪያው ባለፉት 90 ዘመናት አማራ በሰላም የኖረው ለ33 ዓመታት ብቻ ነበር በሚል ነው ለ33 ዓመታት ብቻ ነበር በተረፈ እስከ ዛሬ ሲፈጅና ሲሳደድ ቆይቷል በጣሊያን ወረራ ቀጥሎ በስም አይጠሩ ወራሪ የደርግ መንግስትና በወያኔ ትግሬዎች ሙሉ የዘር ፍጅት ታውጆበት ከ8 ሚሊዮን በላይ አልቋል ከ10 ሚሊዮን በላይ ተሰዷል ይህም እጁ አመዳፋሹ አማራው ራሱ ስለፈቀደ ነው በሚል የጻፍከውን እስቲ አንተ በገዛ አንደበት ብታነብልን እንግዲህ የጻፍከው መልእክቱንም ከውስጥ ያወጣው አንተ ነህና እስኪ በዛ አውድ ብታነብልን አድማጭ ተመልካችና ከዛ በኋላ ወደ ጥያቄዎች እንገባለን ዶክተር እሺ አንተነህ ለዳር ሲሳሱ የመሃሉን ይነሱ ሆነና ለድፍን ኢትዮጵያውያኖች ሲያልቅ ሲፈጅ የነበረ አማራ በገዛ ትጥቁ በገዛ ስንቁ ኢትዮጵያን ኢትዮጵያ ያደረገና በርካታ ኢትዮጵያውያኖች በሰላም ባህል ቋንቋቸውን አክብረው ሊኖሩ ያደረገ አማራ ባለፉት 90 ዘመናት ጦርነት ታውጆበታል እና ይሄም የሆነው እንግዲህ ከ1928 ያልኩት ከ1928 የኢትዮጵያ አቆጣጠር እስካለንበት ጊዜ ድረስ የ50 ዘመን መሆኑ ነው እና ጽሁፉ ቀነቀን የነበረው ባጭሩ ልግለጸው ያው እኛ አማሮቹ ውርደትን ባለመጸየፋችን ነው ጠላቶቻችንን ያሻቸውን ሊያደርጉ እንዲያስቻልን እኛንም በሚል ነው የቁጭት ነው እና ከ1928 ዓመተ ምህረት የጣሊያን ወረራ ጀምሮ እስከ ዛሬ በ90 ዓመታት ውስጥ አማርነት ወንጀል ያልነበረበት ጊዜ አልነበረም ለ33 ዓመታት ብቻ ነበር ይኸውም ከ1933 ቀዳማዊ ኃይለ ሥላሴ መንግስት ጠላትን አንበርክኮ ስልጣን በሚይዝበት ጊዜ ከዚያ ጊዜ ጀምሮ እሳቸው ከመንበራቸው ተነስተው እስከተገደሉበት ጊዜ ድረስ እስከ 1966 ዓመት ለ33 ዓመታት ብቻ ነበር አማራ በሰላም ሊኖር የቻለው እንደ ቀሩ ኢትዮጵያውያኖች ባለፉት 50 ዘመናት ግን በጣሊያን ወረራ ለ5 ዓመት የታደነው አማራ ነበር ካለቀውም 1 ሚሊዮን አካባቢ ህዝብ 95 በመቶ የሚሆነው አማራ እንደነበር ከአርበኞቹም
94 በመቶ ወይም ከ2019 አማራ እንደነበር የጣሊያን መረጃዎች ያን ይመሰክራሉ። ከ5000 በላይ ቤተክርስቲያናትና ገዳማትም ወድመውበታል አማራው። የስም አይጠሬ የወራሪ መንግስቱ ኃይለማርያም መንግስትና ሊቃኖቹ የነሱ ሊቃን በሙታን አማሮች ትብብር ከ60 በላይ የሀገሪቱ ታላላቅ ሰዎች፣ አርበኞች፣ ሊቃውንት፣ የጦር መኮንኖች በግፍ ተረሸኑ። ከነኚህም ከ10ሩ 9ኙ አማራ ነበር። ሌሎቹ ትግሬዎች፣ ኤርትራውያን እና ጉራጌዎች ነበሩ። ንጉሱንም የገደሉ አረመኔዎች ከመሃላቸው አንድም ባለስልጣን፣ ባለርስት፣ ጀነራል የመሳሰል አልነኩም። እነሱ የኛ ከሚሉት ኦሮሞ ከሚባለው አንድም ጣት አልተነሳበት። በግፍ በተገደለው ጀነራል አማን ምትክም ብቁ የነበሩ የአየር ኃይል መኮንኖች ስም ሲጠቆም እነሱ ፊውዳል አማሮች ናቸው ተብለው እነሱን ሊመጥን የማይችል ኦሮሞ ከሚባለው ወገን ተፈሪ በንቲ የሚባሉት ሰውዬ መሾማቸው አይዘነጋም። ከ7000 ጋሻ መሬት በላይ ያላቸው ወለጎች ሳይነኩ 10 ጋሻ መሬት ተመርተዋል ተብለው አንድ ጋት መሬት እንኳ በእርሻም በምንም ያለዋሉ ገና ለገና 10 ጋሻ መሬት ተሰጥቷቸዋል ተብለው እንከን ያልነበረባቸው አርበኛ የመከላከያ ሚኒስቴር ጀነራል ከበደ ገብሬ ከተገደሉት መካከል አንዱ ናቸው። እንደው ስማቸውን ያነሳሁት ልጃቸውም ከትምህርት ቤት ከአንዷ ልጃቸው ጋር ትምህርት ቤት እንተዋወቅ ስለነበር ታሪካቸውንም በቅጡ በእሷ ሳቢያ አቅ ስለነበር ነው። ሌሎቹም በግፍ የተገደሉት እንኳን ኢትዮጵያን ዓለምን ሊመሩ የሚችል ጭንቅላት የነበራቸው ሰዎች ናቸው በእነኛ አረመኔዎች የተፈጁት። እና ጸረ አማራው አስተሳሰብ ተራማጅ በሚባለው በኢህአፓ ውስጥ እንኳ የሰረጸው ጉዳይ ነበር። አንድ የዶክተር ማዕረግ የነበረው አማራ ለመሪነት ቢታጭ ዋና የነበረው ሰውዬ ብርሃነ መስቀል ረዳ የሚባለው እሱ እኮ አማራ ነው ብሎ ማከላከሉ ተዘግቧል። በኢህአፓዎች መዝገብ ነው እንትን ያለው። ኢህአፓ በእኩልነት ምንትሴ በሚባለው መሀል እንኳ የነበሩት ሰዎች ይህን ነበር ያደርጉ የነበረው። 80 በመቶ በላይ ኢህአፓ አባል የነበረው እና ያለቀውም አማራ ሲሆን መሪዎቹ ግን ትግሬና ሌሎች የነበሩ መሆናቸው በዓላማ የተደረገ ነበር። ለ90 ዓመት ያህል ጸረ አማርነት የነገሰባት ሀገር ናት። በጠቀስኩት 33 ዓመት የቀዳማዊ ኃይለ ሥላሴ መንግስት በስተቀር አማራ መስርቶ ባጸናት አገሩ በጣሊያን 5 ዓመት ሰው በሚያርድ ወራሪና ከሃዲ ወያኔ ትግሬ ሀብት ንብረቱ ተነጥቆ ላለፉት 50 ዘመናት ለዘር ፍጅት ተዳርጓል። ዛሬ በሰማይ ጠሩ ወራሪዎች በገሃድ አማራን ሊያጠፉ ሲዝቱ የማይነሽጠው የማይከፋው አማራ ማዕት ነው ዛሬም። ስለዚህ ነው ጠላት ምን አጠፋ ሊያሰኘን የበቃው። ለእልቂታችን ምክንያት እኛው ነን። ለትንሣኤያችንም ባላና ወጋግራውም እኛው ራሳችን ነን። የጠላቶቻችን ምንነት ጥቂቶቻችን በተረዳነው ልክ ሁሉም አማራ ቢረዳ እንደ አያት ቅድመ አያቶቹ የታፈረ የተከበረ አማራ ይሆናል የሚል ነው የመጀመሪያው እንትኑ። በዛች ላጠናቅ። ያቺ ናት የመጀመሪያ ጽሁፌ። በጣም ጥሩ። እንዳነብ የጠየቀኝ እዚህ ጋር አንድ መሰረታዊ ነጥብ ማንሳት እፈልጋለሁ። እንግዲህ 94% አርበኛው አማራ ነው። እንግዲህ ራሳቸው ፈረንጆች ነው የጻፉት።
አማራ ቢጽፈው ኑሮ ለራሱ እንደዚህ እንደዚህ ይባል ነበር። ግን ፈረንጆች ሊያጠፉን የመጡ ያውም በጠላትነት አማራ መጥፋት አለበት ኢትዮጵያን ለመቆጣጠር ብለው የመጡት ናቸው የጻፉት። ለአንድ ሀገር ሉዓላዊነትና ቀጣይነት አንድ ሊደማ ሊቆስል የሚችል ህዝብ ያስፈልገዋል በየትኛውም ሀገር እና ያ ከሌለ አንድ ሀገር በሀገርነት አይቀጥልም። በራሱ እሴት፣ በራሱ ባህል፣ በራሱ የራስ መተማመን በሀገሬው ባህል ሊቀጥል አይችልም ነው አጠቃላይ ዓለም አቀፍ ብሂሉ። ለእኛ ደግሞ አማራ ሲፈጅም ጦርነት ሲታወጅበትም በግራኝ አህመድም በሌሎችም ወረራ ሲፈጸምበት እዛው አገሩ ስለሆነ መሄጃ ስለሌለው እዛው ይሞታል እንጂ ወደ ሌላው ንቅንቅ አይልም። አንዳንዶች ወደ ሱዳን ወደ የመን መሄጃ ስላጣ አይደለም፣ አንተ ነህ መሄጃ ስላጣ አይደለም፣ አገሬ ስላለ። አዎ አዎ አገሩ ስለሆነ መሄጃ የለኝም፣ ይሄ ነው አገሬ፣ ሌላ ሀገር የለኝም ነው ስነ ልቦናው እንጂ አሁን ለምሳሌ ወደ ሱዳን ወደ ኬንያ የሚፈረጥጣላ፣ ወደ ሱዳን የሚወጣለ፣ ወደ የመን የሚሰደዳለ እና አማራ ገዛው ግን እዛው ሞታለሁ ነው የአማራ እንትን አሁንም በምናየው በዚህ ትውልድም በምናየው ማለት ነው። እና ይሄ ትውልድ ይሄ የአገር እየመራ ሀገር እያነጸ ታላቅ ህዝብ ታላቅ ሀገር ነፃ ህዝብ ብሎ የመጣ ትውልድ ፍትሃዊ ስርዓትን አንብሮ ስርዓተ መንግስት ፈጥሮ የመጣ ትውልድ ደርግ የመጀመሪያው የኦሮሞማ ርዕዮተ ዓለም አስፈጻሚ ዛሬ ያለጠፋው ነገ ያጠፋል የሚለው ርዕዮተ ዓለም አስፈጻሚ ደርግ ስልጣን ሲይዝ የፈጀው የአማራን ምሁርና የአማራን የጦር መኮንኖች ነው። እነ ሻለቃ ዳዊት፣ እነ ፕሮፌሰር መስፍን ወልደ ማርያም፣ እነ ፕሮፌሰር አለማንተ ገብረስላሴ እና ሌሎችም ስልጣኑን መሳሪያውን በእጅህ ነው ብለው ያስፈጁት እና አክሊሉ ሀብተወልድንና ሌሎች የጦር መኮንኖችን ወደ 44 ነው 62 የጦር መኮንኖችን እና 40 ምናምን ምሁራኖችን አስፈጁ። ትውልድ መሪ አጣ፣ አማራ መሪ አጣ እና በዚህ ክፍተት ውስጥ ወያኔ ገባና ዘራችንን መታወቂያችን ላይ ጽፎ አማራን ጨቋኝ ኢትዮጵያን ቅኝ ገዢ አድርጎ እሱም ደግሞ እንደነ ፕሮፌሰር እንድሪያስ እሸቴ እንደነ አሁን ያለው ዶክተር ዳኛቸው አሰፋ የመሰሉትን ደግሞ ሆዳሞች አሰልፎ አሁንም ጭፍጨፋው ቀጠለና አሁን ላለንበት ደርጊዎስ የጨፈጨፈው ምሁራንና የጦር መኮንኖች የትውልድ ክፍተት ፈጥሯል ብለህ ታምናለህ? አንድና ሁለት የለውም እንዴ? ምን ጣሊያን ወደ 250 የሚሆኑ ነበሩ ከቤተ ክህነትና ከቤተ ክህነት ውጭ የሆኑትን ማለት ነው የፈረንጅን ዘመናዊ ትምህርት ቀስመው ከነበሩ ሰዎች እንዳሉ ደግሞ የኢትዮጵያ ባህልና ወግ ጠልቋቸው የነበሩ ስለሆኑ ሁሉም ሀገር ወዳዶች ነበሩ እና ጠላት በወረረበት ጊዜ በሁለተኛ ወረራ አድኖ የገደላቸው ዘመናዊ ትምህርት የቀሰሙትን ነው። ከዛ በኋላ የመጣው እንዳለ በፈረንጅ ትምህርት የተዘፈቀ የኢትዮጵያን ታሪክ በነበርንበት የኢትዮጵያን ታሪክ ሁሉ እነኚህን ወራሪዎችና ባንዶችን ላለማስከፋት ይመስለኛል እኔ ታሪካችንን እንዳናውቅ ተደርገን በድንቁርና እንዳክር የነበርነውም ሰዎች የጠላቶቻችንን የምንጠንቀን እማናቅ እንደውም ደግሞ በኢትዮጵያ ሀገረ መንግስት አመሰራረትም ሆነ ሀገሪቷን በማጽናት ጉልህ ሚና ያልነበራቸው ሰዎች እንዳይከፉ በማለት ራስን በማጣጣል በሁለተኛው ጦርነት ፈረንጆች ያጠኑት ጥናት በ1929 ጠላት በገባ በዓመቱ በደቡብ ኢትዮጵያ በሌላው ጎጃም፣ ጎንደር፣ ሸዋ ከመሃል ሀገሩ ውጭ የነበረውን አርበኛ ሲያጠኑ 25,000 ነበር። የነበላይ ዘለቀን አይቆጠርም። እሱ 45,000 ጦር ነበረው ጦርነቱ ባለቀበት ጊዜ። እነሱን ሳይቆጠር በቀረው ኢትዮጵያ 25,000 አርበኞች ነበሩ ይላል የፈረንጅ ጥናት። ከ25,000 23,500 አማሮች ናቸው። የቀረውም እንደውም በቅድሚያ 6 በመቶ በቅድሚያ ሲዳማን ነው የሚጠራው።
ዛሬ ኢትዮጵያን የወረሩ ትላንትና ኢትዮጵያን የወረሩ አረመኔዎች ግፋ ቢል የሸዋው ከሸዋ ከሚባለው አካባቢ የመጡ እነ ጀነራል ማን ናቸው ጃገማ እነ ደጃዝማች ገረሱ ዱኪ በስተቀር ከጠላት ጋር አብረው አማራን የኔን ዘመዶች በሐረርጌ ባሩሲ የቁም ስቅል ያሳዩ የነበሩ ናቸው። ባሌ እርግጥ አማራው በዚያ ጊዜ እንደ ዛሬ ላሸቀ ስላልነበረ አገሪቷን ከሁለተኛውም ወረራ ያስከበረው አማራው ነበረ እና አንድና ሁለት የለውም። ዛሬ እንደውም ሁለተኛውን ርዕስ ያነሳትን ርዕስ ለመጻፍ ያበቃኝ የአማራን አቅም በርካታው አማራ የሚረዳ ስላልመሰለኝ ነው። አማራን የመሰለ ህዝብ ዛሬ ወያኔ ያግዘን ከወያኔ ጋር እነኝን ትላንት እርፍ ያልጨበጡ ጎጆ ያልቀለሱ ከአረመኔ የማይሻሉ ሰዎች እነሱን ለመከላከል የጠላት ጠላት ከሆነው ጋር እናብር የሚለው አማራ ምን ያህል የደነቆረና ለመሆኑ ከዚህ የበለጠ ማስረጃ የለም። የአማራና ምንነት ማቅ ስለሆነ በማንኛቸውም ጦርነት አማራው ጠላቶቹን ከባንዶቹ ጋር አንድ ላይ ይወቅጥ የነበረ ህዝብ ነው። ዛሬ የጠላቱን ለዚህ ያበቁትን ጠላቶች ምን አለ እነሱስ ቢያግዙን ለማለት የተበቃው አማራው ምን ያህል ማንነቱን ማቅ አማራ ስለበረከተ ነው ብዬ ነው እንትን የምለው። ትክክል ብል አንድና ሁለት የለውም። አማራው ራሱን እንኳን እንዳያውቅ ሆኗል፣ አቅሙንም እንዳያውቅ ሆኗል። ስለዚህ ያ ነው በትክክል ዶክተር። እንግዲህ ወያኔም በእኛ እድሜ እንግዲህ ወያኔም ሲመጣ የፈጀው ትላልቁን አማራ ነው። በእድሜ ትልቅ የሆኑትን ሴቶች፣ በእድሜ ትልቅ የሆነውን ሽማግሌዎች፣ ታሪክ አዋቂዎች ተዋግተው ደምተው አገር ያቆዩ አርበኞችን ቢሮክራት እያለ መሬታቸውን ነጥቆ አድሃሪ ፊውዳል እያለ ሀብታቸውን ንብረታቸውን ወርሶ ከመንግስቱ ኃይለማርያም ከደርግ መንግስት የተረፉትን አሸማቆ አጥፍቶ ባንዳን የሚወቀስበት ባንዳ የሚቀጣበት ባህል አሰራር ነበረ። ባንዳ የሆነ በሐሰት የመሰከረ የህዝብንና የሀገርን ጥቅም አሳልፎ የሰጠ ከማህበር ከቤተ ክርስቲያን ከእምነት ከመስጊድ ከተለያዩ ከጋብቻ ከሰርግ ከማህበራዊ ኑሮ የሚያገል አሰራር ነበረ። ያንን በህግ አግዶ ባንዳነት እንዲስፋፋ ያደረገ፣ ካድሬነት እንዲስፋፋ፣ ከሃዲነት እንዲስፋፋ አደረገ። እንግዲህ እና አስረስ ማረ ዳምጤን የፈጠረው በዚህ መልክ ነው እና ትላልቁን እያጠፋ መሬቱን እየነጠቀ ውሪያውን ወደፊት እያመጣ ለዚህ በቅቷል እና በትክክል ነው ዶክተር። ሌላ አንድ ጥያቄ መጨመር ፈልጋለሁ እዚህ ነጥብ ጋር እንድታያይዝልኝ። በ1870ዎቹ አካባቢ ሎርድ ማኩሌ የሚባል እንግሊዛዊ መጥቶ የኢትዮጵያን ፍትሃዊነት፣ የህዝቡን ፍትሃዊነት፣ የህዝቡን እንደው ነፃ ህዝብነት፣ ነፃነት፣ ኩሩነት አይቶ ተመልሶ ሂዶ ምንድን ነው የጻፈው? የሀገሬውን ይሄንን ህዝብ የሚገርም ህዝብ ነው፣ እኛ ጋር እንኳን የለም ነጩ ጋር እና የሀገሬውን መተማመን በራስ መተማመን አጥፍተን ቋንቋውን ቀይረን በጊዜ ሂደት ወደኛ እንዲገብር ካላደረግ ነው፣ የማንነት ቀውስ ውስጥ ከተን ወደኛ እንዲገብር ካላደረግ ነው ያንን ህዝብና ያንን ተፈጥሮ መግዛት ተፈጥሮን የተፈጥሮ ሀብቱን መጠቀም ህዝቡን መግዛት አንችልም የሚል አንድምታ ያለው ለእንግሊዝ ፓርላማ አቅርቧል። በቀጣይ ደግሞ በ1974 አካባቢ ሄነሪ ኪሲንጀር ኢትዮጵያን በማያባራ ቀውስ ውስጥ እኛ በምንቆጣጠረው አሜሪካ በምትቆጣጠረው በማያባራ ቀውስ ውስጥ ከተን በዘር በሃይማኖት በቋንቋ ከፋፍለን የቀውስ ምድር አድርገን ነው የአሜሪካንም ሆነ የምዕራባውያን ጥቅም ማስከበር የምንችለው ተብሎ ሰነድ ዘማንዋል የሚባል ሰነድ ጸድቋል፣ ስራ ላይ ውሏል። እንግዲህ ስቴት ዲፓርትመንት የሚባለው የሚመራበት ማለት ነው እና እነዚህ ሁለት አካሄዶች አሁን ላለው ጋር ማገናኘት ይቻላል። የዛ ውጤት ነው አሁን እየሆነ ያለው። ወያኔንም ያበቁት ኦሮሞማንም ያበቁት እነሱ ናቸው። ህዝቡም ግራ ተጋብቶ
እንደዚህ ቀውሱ አልያዝ አልጨበጥ ያለው እነዚህ አይኤምኤፍ ወርልድ ባንክ የሚባለው ትርምስ ሁሉ ያንን ለማስፈጸም የሚረባረብ ነው ብለን መውሰድ እንችላለን። ዶክተር እንዴት ታየዋለህ? አዎ ዋናው መሰረቱ ምንድን ነው? አማራው ስለፈቀደን ይሄን ርዕስ የሚያነበረ አማራው ውርደትን ስለፈቀደ ነው። የአባቱ የአያቱ ልጅ መሆን ስለተሳነው ነው። የጠለቀ የገዛ ታሪኩን እንኳ ጠንቅቆ የሚያውቅ ስላልነበረ ስላልሆነም ዛሬም 94 በመቶ የኢትዮጵያን አርበኛ የመሰረቱ ሰዎች ዝርዮች ትላንትና ኢትዮጵያን የወረሩ ሰዎች ቤቱን ሲያፈርሱበት በድህነት ፈረንጆች፣ አውሮፓ፣ አሜሪካኖች የጥቁር አሜሪካዊ አንዱ እንትን የሚሉበት የሚቆጩ ምን የሚሉበት የአያቴ ቅድመ አያት ቅርስ የለንም ሳንቋጥር ነው እንትን የሚሉት። ፈረንጁ የአያቴ ቅድመ አያቱ ንብረት አለው፣ ጥቁሩ የለውም። ንብረት እንዲህ ስላልተፈቀደለት እና ዛሬ ኢትዮጵያን የወረረ ትላንትና ኢትዮጵያን የወረረ አረመኔ ኢትዮጵያዊነት ራሱ ሊከብደው የሚገባ እነሱ ይህን ሲያደርጉ ለረጅም ዘመናት ኢትዮጵያን ሲከዳ የነበረ ወያኔ ትግሬ ኢምንት 50-60 ሚሊዮን አማራን 4-5 ሚሊዮን የማይሞላ ያውም ድፍን ትግሬን ይወክላል አንልም። ምክንያቱም የትግሬን ሽማግሌዎች ወያኔ ጨፍጭፎ ነው ስልጣን ላይ መጣው። አያት ቅድማቶቻቸውን ገለው ነው። እኔ አንድ የማውቀው ኃይለሥላሴ የሚባል አሁን ከወያኔ የተቀላቀለ አባቴን ጠመንጃቸውን ደጃዝማች ናቸው እንዲህ ተገለው ነበር ብሎኛል። በርካታ ነፍስ ያላቸው አገር ወዳድ ትግሬዎችን ገለው ነው እነኚህ ሰዎች። እንግዲህ ለዚህ የበቃንበት አሁን የምለው እኛ ስለፈቀድን ነው እኛ ስለፈቀድን እንጂ ትላንትና አሜሪካ ኪሲንገር ምንትስ ስላል እና ኢመንት እገሌ የማይባል ወያኔ እነኚህ በትምህርት ያልታነጹ በባህል ያልታነጹ የሚያፍሩ የአድዋ የባንዳ ዝርዮች ይህን ሊያደርጉ በአማራ ላይ ሊያስቡ ሲገባ ነበሩ። አማራው ፈቃደኛ ባይሆን በቁም የሞተ አማራ ባይኖር ኖሮ በተለይ ቀለም የቆጠረው ዛሬም እንዳጫወትኩ ካናዳ አንድ ሁለት የማውቃቸው እንዲህ አይነት ነገር አትላክልም ብለውኛል። ለስሙ ዶክተሮች ናቸው አማሮች፣ የሐረርጌ አማሮች እና ማንንም ጣቴን እንትናል አማራ እንትኔም ላይ የደመደምኩት አማራው አማራ ቢሆን እኔ እማውቃትን ለአስተሳሰቤ ለደረስኩበት አስተሳሰብ እማቃትን ስለ አማራም ሆነ ስለ ሀገሬ ያለኝን እውቀት በርካታ አማራ ቢኖረው ነው የምለው ከኔ የባሰ እንጂ ያነሰ የሀገር ፍቅርም ሆነ የአማራ እንትን አይለበልበውም ብዬ ስለማስብ ነው። እና በርካታው እያወቅም ነው፣ ምንም ጥርጥር የለውም። ሲያውቅ የተኛ ቢጠሩት አይሰማም ነው። ቤት ኖሮ ማያውቅ አረመኔ ሰው ሀገር መጥቶ ሲያፈርስ ወያኔ 700-800 ኪሎ ሜትር መጥቶ አማራ የፈጠራትን ከተማ አፍርሶ ሲረከብ እነኚህ እያፈረሱ አንዱ እንትን ሲል ቤት የፈረሰባት አንድ ሴትዮ ለስፖርተኛ ለነሱ ሁንዴሳም ቴሳ ለሚባል የአያቴ ቅድመ አያቶቿን መሬት ሰጡት ብላ ታጫወተችኝ። አንድ ሰው ይሄ የማይለብ በሀገሬ እና እኔ ፈረንጆቹ ላይ አይደለም ፈረንጁም ሆነ በአዳኖች ይህን ሊያደርጉ ወያኔ ካቅሙና እነኛ አረመኔዎች ኢትዮጵያን የማያውቁ ራሳችንም በኢትዮጵያ አናውቅም የሚሉ ኢትዮጵያን የወረሩ አረመኔዎች ለዚህ የበቁበት በቁም የሞተ አማራ አጋር ስላለ ነው። ሊረመረም ፈቃደኛ የሆነ ስላለ ነው እንጂ እኔ በምንም አይነት እኛ ስለፈቀድን እንምለይን ነው
እኛ ባንፈቅድ ኖሮ አጥረገጣችን ይሄም ባላደረገ ነበር። ምንድን ነው አባባል አለ አይደል? አጥሩን ካልነቀነቁ ማለት ባለቤቱን ካልናቁ አጥሩን አይነቀነቁ ነው። ናቁት። በነገዱ አይን በነዘውዱ ለገሰ አይን አማራ ታየ። በወያኔ በነኚህ በቆሸሹ ከሰው ሊቆጠሩ የማይገባቸው በነገዱ በማንትስ አያሌው እነኚህ ምስጋናው ነው ተመስገን ከፍ ያለው እነኚህ አጸያፊ አማሮች በእነሱ አይን አማራን አዩት። እነ ማንት የድብኝቱ የነሱ ማን የሚባለው አብዲሳው አታለልናቸው፣ እንዲህ አረግን፣ ባህር ዳር ሄደን እንዲህ አረግናቸው። እነኛ አረመኔዎች ይህን ሲሉ አማራን ከዚህ የበለጠ ሞት። ስለዚህ እኔ ማንም ላይ እነሱ ላይ አይደለም፣ ዋናው ተጠያቂው ቀለም ቀመስ አማራው ነው። በቁም የተቀበረው ሊቀሰቀስ የሚገባ ያ ነው። በኃይልም ሆነ በምን ሊቀሰቀስ የሚገባው አማራ ከተቆጣ ሁሉ ነገር ያልቃል። በትክክል እውነት ነው ዶክተር። ለዚህም ሲጀምሩን ባህላችንን ሲያረክሱት ዝም አልን፣ ታሪካችንን ሲያዋርዱት ዝም አልን፣ እምነታችንን ሲያረክሱት እና ሲዘልፉት አሜሪካ ሰራሽ ጴንጤ ምናምን ተብዬ ወፍ ዘራሽ በሙሉ መጦ ሲያረክሰው ዝም አልን። ከዛ ሲያፈናቅሉን ሲዘርፉን ዝም እያልን ዛሬ በጅምላ ግድያ ላይ ደረስን ማለት ነው። እንደውም ምን ብሏል መለስ አንዴ ራስ መንገሻ በንጉሱ በጃንሆይ ፍቃድ ራስ መንገሻ ስዩም ወደ መቀሌ መንገድ እንዲሰራ አዝዘው መንገዱ እንዲሰራ ተደርጓል እና መለስ ምን አለ? ራስ መንገሻ ልዑል ራስ መንገሻ ስዩም የሰሩትን መንገድ ወደ መቀሌ ወደ ትግራይ ለመግባት የሰሩትን መንገድ እኛ ወደ አዲስ አበባ እንገባበትና አዲስ አበባን ተቆጣጥረን ከጥቅም ውጭ እናደርጋታለን ብሎ መለስ እንግዲህ በአደባባይ ተናግሯል። ይሄን ሰምቶ በወቅቱ ይሄን ሰምቶ የደነገጠና ያስቆጣ አማራ እንዳይኖር ተደርጓልና ልክ ነህ፣ እውነት ነው። ራሳችን ስለፈቀድን ትከሻችን ላይ ስለተሸከምን ዞር በሉ ማለት ስላልቻልን፣ ስላልተቆጣን፣ ስላልተበሳጨን፣ እልህና ቁጭት ከውስጣችን ስላልተፈጠረ ባንዳን ተሸክመን ትግል እየመራን የወያኔ ቅጥረኛ ባንዳን የፋኖ መሪ አድርገን ትግል ውስጥ ስለተሰለፍ የድል ቀን እንዲረዝም ተደርጓልና አሁንም ቁጭት፣ ባንዳን መጸየፍ፣ የጠላት የነካውን ሁሉ ጸረ አማራ አማራ ጠል የነካውን ሁሉ መጸየፍ አለመቻላችን ምናምንቴው ሁሉ እየተነሳ በአማራ ትግል ላይ እንዲፈነጭ አፉን እንዲከፍት ሰነድ እያዘጋጀ ጭራሽ አንድነት ምናምን እያለ እነ ሻለቃ ዳዊት 3 ትውልድ ያስበሉት እነ ሻለቃ ዳዊት አማራ የለም እያሉ አማርኛ ቋንቋ የወታደር ቋንቋ ነው እያሉ በቁማችን ጄኖሳይድ ያወጁብን እና አንዳርጋቸው ጽጌ ያስገደሉን የገደሉን ነገዱ አንዳርጋቸው የትግላችን መሪ ሆነው የነ አስረስ ማረ ዳምጤ የነ እስክንድር ነጋ የነ ዘመነ ካሴ አስተባባሪ ዋና ሆነው መጡ ማለት ነው። የሁሉ ህዝቡንና ስሜታችንን ፈትሸው ዝምታችንን አይተው ከንቀት የመጣ ነውና እውነት ነው። ችግሩ ያለ ሁሉ እኛ ጋር ነው፣ መፍትሄውም እኛ ጋር ነውና ወደ ሁለተኛው ልሂድ ዶክተር። ሁለተኛው ወያኔ ጠላትም ጠላት ነው የሚለው በአማራውም ሆነ በሌሎች ዜጎች የዘር ፍጅትና የአገር ክህደት የፈጸሙን ደመኛ የማይገልጻቸውን ወንጀለኞችና ግብረ አበሮች ለፍርድ የማቅረብ ጉዳይ ላፍታ እንኳ ሊታጎል የሚገባ መሆኑን ለማስገንዘብ አጠቃላይ ጭብጡን ነው ይሄንን ማነብልህ። የጻፍካት አጭር መልእክት አለች፣ እንደው እሱን ብታነብልን ለአድማጭ ተመልካችና ከዛ በኋላ ጥያቄዎችን ከዛ ውስጥ አነሳለሁ። ምንድን እንደውም ግድ የለም በቃሌም ብለው ምንም እንትን የለም። እንግዲህ እንደው ባጭሩ የወያኔን ምንነት ብንቃኝ ወያኔ የአያቴ ቅድመ አያቶቻቸውን ኃጢአት እንኳ ብንተው ወንጀል እነሱ ራሳቸው ኢትዮጵያ ሶማሌ ስትወረር አብረው ወረዋል። በርካቶች የሶማሌ ዜግነት የነበራቸው ሶማሌንም በግፍ አገር እንዲገባ በማድረግ ብቻ ሳይሆን የሰይድ ባሬ ባለስልጣኖችን በኢትዮጵያ ስም አምባሳደር አድርገው ልከዋል እና አብይ የሶማሌን ዜጎች በኢትዮጵያ ምድር ኖረው የማያውቁ ሰዎች
ይህን ያደረጉ ናቸው። ኢትዮጵያን በወረሩበት ጊዜ እንደ ማንኛውም ወራሪ የቤት ዕቃ ሳይቀር የዘረፉ ናቸው። መብራቱ ጎንደር ጀነራል ናዚ በሚባል ነፍሰ ገዳይ ከ250 ሺህ በላይ ካለቀው አማራ በርካታው ቤጌምድር ነበር ያለቀው። ጀነራል ናዚ የሚባል የፈጃቸው በዚያ የደም ካሳ የተተከለ ጣሊያን የተከለውን ጄኔሬተር ሳይቀር ነው ነቅል የወሰዱት። የኢትዮጵያን የዓለሚያ የአካዳሚ ጠቅላላውን በሀገሪቷ የነበሩትን ተቋማት በሙሉ ነቅለው ሊወስዱ የሚችሉትን በሙሉ እንደ ማንኛውም ጠላት ዘርፈው የወሰዱ ናቸው። የቤት ንብረት ሳይቀር እንትን ያደረጉ ማን ነው? ጎጃም ውስጥ ማን ነበር ይባል የነበረው ያ ቦታ የእርሻ ሰፈር ግድብ የነበረበት በርካታ 200-300 ሺህ ፓዊ አካባቢ ጣና በለስ ጣና በለስን ኢትዮጵያ እንደወረሩ አፈራርሰው ካወሰዱት ካጠፉት ንብረት እንትን አሉ። ጣና በለስ ነው የነሱ ጠላትነት። አንድና ሁለት የለውም። ይህን ያደረጉ የኢትዮጵያን ምሁራኖች ከዩኒቨርሲቲ አባረው የመንግስቱን ሰራተኛ አማራውን እንዳለ ከሀገር አብረው ከስራ አባረው አየር ኃይሉን የባህር ኃይሉን ወደ 100 ዘመን የፈጀን የኢትዮጵያን ሰራዊት እንደ ጠላት ባላያቸው ወታደር አጥፍተው በዓለም ተደርጎ የማይታወቅ የአንድ ሀገር ሰራዊት በመጪ ዜጋ ጠፍቶ ባልነበረበት ሁኔታ ይሄን ያደረጉ ባህር ኃይላችንን መርከቡን የሸጡ ለኤርትራ የሰጡ ማን ነው? አሰብን ከወሎ እንትን ብለው ለኤርትራ ማን ነው? ለኤርትራ የሰጡ የነሱ ኃጢአት ምኑ እንትን ይባላል? ከእንደዚህ የበለጠ ከእንደነኛ አይነት ጠላት ጋር የአማራውን የጦር መኮንኖች ስልጣን ከያዙ በኋላ በግፍ ፈጅተው ወልቃየት ከግማሽ ሚሊዮን በላይ አማራ ፈጅተው በሚሸሹበት ጊዜ 2500 በላይ ነው ማይካድራ የሚባለው ብቻ አማራ እናት ሕፃናትና አዋቂዎች ገለው የሄዱት። እነኚህን ዛሬ ከነኚህ ሰዎች ጋር ወራሪውን ዛሬ ብልጽግና የሚባለውን ከነሱ ጋር ፋኖን እንዲያግዙ መታሰቡ ራሱ በእውነት ቃል የለኝም። የወንጀል ወንጀል ነው። እነኚህ ሊታሰብ የማይገባ ከወያኔ የበለጠ ጠላት የምናስበው አይደለም። እዚህ ለደረስንበት ጉዳይ የእኛ ኃላፊነት እንዳለ ሆኖ ለበርካታ አማራ ኃላፊነት እንዳለ ሆኖ ወያኔን የሚያህል እንደውም አንድ የነሱ ኢትዮ ሚዲያ የሚባል መጽሔት የተሰናዳ እንትን ያወጣ የነበረ አብርሃም በላይ የሚባል ትግሬ ነው በነገራችን ላይ አሁን አቋሙን አላቅም። እና በቃ ገደብ የሌላቸው ጠላት ነበር ብሎ እንደው መጽሔቱም ላይ ፐርፌክት ኤኒሚ ነበር የሚለው እንከን የማያወጣቸው ጠላቶች መሆን ብሎ ነበረ ወያኔን ይገልጽ የነበረው ትግሬ ነው በነገራችን ላይ። እና እንደነኛ አይነት ጠላት እነኚህን ሰዎች በትምህርት በባህል ያልተደገፉ ኢትዮጵያን ወደ 82 ቢሊዮን ብር ከውጭ የተበደርነውን ገንዘብ ዘርፍ የወጡ ቢቻላቸው ኖሮ ሀገሪቷን ሸጠው ሊሄዱ ከሚችሉ ሰዎች ጋር እናብራለን የሚል አማራ ሆነ ማንኛውም ኢትዮጵያዊ አንድ ሞት አይደለም ሺህ ሞት ይገባዋል ነው ድምዳሜ። ያነች ያችነት ነው ባጭሯ። እንግዲህ ለአድማጭ ተመልካችም ግልጽ እንዲሆን የአማራ ሕዝብ ወይንም ፋኖ የሚያደርገው የአማራ የህልውና የፍትህና ሀገር የማስቀጠል ትግል አማራን አጥፍተን ሀገር እንሆናለን ብለው ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ርዕዮተ ዓለም ነድፈው ከወጡ ድርጅቶች ጋር መሆኑ
እነዚህ ድርጅቶች ወያኔ ትህነግ፣ የወያኔ ትግራይ ህዝብ ነጻነት ግንባር እና የኦሮሞ ህዝብ ነጻነት ግንባር ኦነግ እና የነዚህ ፍጥረት ብአዴን ከሆኑ እንዲሁም ደግሞ ሀሳዊ ኢትዮጵያዊ የሆኑ ኢትዮጵያዊ ሆነው ግን ሀሳዊ የሆኑ የፉኝት ልጆች የሆኑ ኢትዮጵያዊ ነን የሚሉ ድርጅቶች ጋር ነው ትግላችን። እነዚህ ድርጅቶች ጸረ አማራ ርዕዮተ ዓለም፣ ጸረ ኢትዮጵያ ርዕዮተ ዓለም፣ ጸረ ኦርቶዶክስ ርዕዮተ ዓለም የሚያራምዱ ናቸው። በእርግጥ ወያኔ ትህነግ ከትግራይ ህዝብ የወጣ ነው። ኦነግ ከኦሮሞ ህዝብ የወጣ ነው። ግን የህዝቡ ፍላጎት ሳይሆን በህዝቡ ላይ የተጫነ አስተሳሰብ ነው የአማራ ህዝብ ትግል የሚረዳው ማለት ነው። የትግሬን ህዝብ ጸረ አማራ አድርጎ ለመቅረጽ መጀመሪያ የተቃወሙ ትግሬዎችን ፈጅቶ ነው ወያኔ ወደ ጫካ የገባው። የኦሮሞን ህዝብም የተቃወመውን ወይንም ኢትዮጵያዊ ስሜት ያለውን ወይንም ከወገን ጋር አብሮ መቀጠልን አብሮነትን የሚፈቅደውን ፈጅቶ ነው ጸረ አማራ ጸረ ኢትዮጵያ ትውልድ የፈጠረው ማለት ነው። ስለዚህ ትግላችን ለአድማጭ ተመልካች እንዳይደበላለቅ ከነዚህ ድርጅቶች ጋር ነው። በወያኔ ፍልስፍና፣ በወያኔ አስተሳሰብ፣ በወያኔ ርዕዮተ ዓለም የተጠመቀና አማራን አጥፍቶ ኢትዮጵያን አፍርሶ በአማራ ጽመርስት ላይ ታላቋን ትግራይ ገነባለሁ ብሎ የሚቃዥ ጸረ አማራ ነው የትግላችን ኢላማ ነው። አማራን አጥፍቼ ሌላው ኢትዮጵያዊውን ካለ ከልካይ ጨፍጭፌ ጨፍልቄ ኦሮሚያን አቆማለሁ፣ በአማራ መቃብር ላይ አሳስቻ ደንግዤ ቀጥሬ ቅጥረኛ ባንዳን አሰማርቼ የሚለው የኦሮሞማ ርዕዮተ ዓለም አራማጅ ዛሬ ያላጠፋኸው ነገ ያጠፋሃል የሚል አጥፊ ጨፍጫፊ አውሬ አስተሳሰብና ተልዕኮ የሚከተል ድርጅት አባል የሆነ የትግላችን ኢላማ ነው ማለት ነው። ስለዚህ የኦሮሞ ህዝብም የትግሬ ህዝብም ነፃ የሚወጣው በአማራ በፋኖ አሸናፊነት ነው። የትግሬ ህዝብ ከወያኔ ነፃ የሚወጣው ፋኖ ሲያሸንፍ ነው። የኦሮሞ ህዝብ ከኦነግ አስተሳሰብ ነፃ የሚወጣው ቅዠት ፋኖ ሲያሸንፍ ነው ማለት ነው። ይሄ ለአድማጭ ተመልካች ግልጽ ሊሆን ይገባል። ከዚህ በመቀጠል የነዚህ ጸረ አማራነት ቅድም ዶክተር እንደጠቀስከው የሶማሌ ዚያድ ባሬ ወረራ ወቅት ወያኔ፣ ኦነግ፣ ኢሃፓ ኢትዮጵያን ሲያስወጉ የነበሩ እና ኢትዮጵያን ሊታደግ የወጣውን አዙሮ እንዲወጋ ሲያስተባብሩ የነበሩ ናቸው። አስተኳሽ የነበሩ ናቸው። ወራሪ የነበሩ ናቸው። እናት ሀገር ስትደፈር አብረው የደፈሩ ናቸው። ይሄ ጸረ አማራነታቸው ጸረ ኢትዮጵያዊነታቸው በጉልህ የሚመሰክር ነው። በመቀጠል ደግሞ ወያኔ ወደ ስልጣን ሲመጣ ስልጣን ላይ ያለ መጀመሪያ ፈጅቷል። ትግል ላይ ያለ ብዙ አማራን ፈጅቷል። ኢምፔሪያሊስት አማራን እናጠፋለን፣ በአማራ መቃብር ላይ ታላቋን ትግራይ እንገነባለን፣ የትግራይ ተራሮች የአማራ መቃብር ይሆናሉ ብሎ በ1968 በእጁ የጻፈው ሰነድ ነው። ኦነግ በ1964 ነው ያንን የጻፈው፣ ወያኔ በ1968 ነው። ስልጣን ላይ ከያዘ በኋላ በእያንዳንዱ አካባቢ እንደው ጎልተው የሚታወቁት ጎንደር፣ ጎጃም፣ ሸዋ፣ ወሎ ብቻ ሳይሆን በመላው ኢትዮጵያ የመሰረተ ልማት አውታሮችን ነቅሎ ወደ ትግራይ ጭኗል። የኃይል ማመንጫ፣ የመንገድ ስራ መስሪያ ማሽነሪዎችን፣ ድንጋይ መፍጫዎችን፣ ክሬቸሮችን፣ የወባ መከላከያ ምዕራብ ጎጃምና ደቡብ ጎንደርን በወባ ያስፈጀው የወባ መከላከያውን ነቅለው ወስደዋል። የእርሻ ሰብል የሚባል ተቋም መኪኖችንና እህሉን ጭነዋል። የገበሬዎች ማህበራት የሚባል ተቋም ንብረትና እህል ጭነዋል። የጤና ተቋማትን መሳሪያዎች በሙሉ ጭነዋል። የዩኒቨርሲቲ መምህራንን አባረዋል። የቤተ ክርስቲያን የሲኖዶስ አባላትን ገለዋል፣ መርዘዋል፣ አባረዋል። የገዳም መነኩሳትን ገለዋል፣ አባረዋል። በአምካይ ክትባት ከትበዋል አማራን። ዛሬ አማራ እንዳይወልድ ትምህርት ቤት የተዘጋበት አለ እና በአምካይ ክትባት ከምዕራባውያን አምካይ ኬሚካል እየተቀበሉ ከትበው አምክነዋል። የጊኒወርም ፕሮጀክት ተብሎ አማራን እንደ በጊኒወርም ስም የኮድ ስም ሰጠው። ሜሪስቶፕስ በሚባል ቤተሰብ መምሪያ በሚባል ተቋም ሁሉ ፈጅተዋል እና እነዚህ በአማራ መቃብር ላይ ይህን ሁሉ ፈጅተው ከዚህ በላይ ደግሞ የሚሆን ያልተነገረ መዓት ጉድ ፈጅተው አማራን አጥፍተን ብለው ኦነግን አብቅተው እየተናበቡ ጸረ አማራ ኃይሎች የተጣሉ መስለው አማራን በመሃል እያስገቡ የራሳቸውን ህዝብ እየፈጁ እያስፈጁ ቅዠታቸውን ለማድረግ ከሚሰሩት ጋር ተቀጥረው ተመልምለው ሰልጥነው የእነሱን ጡጦ ጠብተው አድገው ዛሬ ትግላችንን ይዘው እነሱ ጋር አብረን ሁነን ሌላውን ጓደኛቸውን እናሸንፋለን እያሉ ህዝባችንን የሚያታልሉ ባንዶችን፣ ቅጥረኛ ባንዶችን ካልተጸየፍ
ቅጥረኛ ባንዶችን ከወያኔ ጋር ይሄንን ሁሉ ከፈጸመብን ጋር የትግል አጋራችን ነው አብረን እንሰራለን የሚሉትን ድራሻቸውን ካላጠፋን አማራም አያሸንፍም፣ ኢትዮጵያም አትቀጥልም ማለት ነው። ቀውሱ እንደዚህ ይቀጥላል። ማንኛውም ኢትዮጵያዊ መውጫ መግቢያ ያጣል። ትግሬም በሰላም መኖር አይችልም፣ ኦሮሞም በሰላም መኖር አይችልም። እንኳንና አማራ ማለት ነው፣ እንኳን ነባር ኢትዮጵያዊ ማለት ነው። እና እነዚህ ቅጥረኛ ባንዳዎች ዶክተር በዚህ ልክ ያጠፉንን፣ በዚህ ልክ ኢትዮጵያውያንን ምስቅልቅል የፈጠሩ አማራን ቅድሚያ ካጠፋ ነው ሌላው ኢትዮጵያዊ ከልካይ አልባር ሁኖ ተጋልጦ ይገኝልናል። ያንን ጨፍጭፈን አስደንግጠን ጨፍልቀን ህልማችን እናሳካለን ብለው ከተነሱ ጋር ተሰልፈው የአማራን ትግል ዳር እናደርሳለን ማለት እንደው ከቅዠትስ በላይ ሌላ በምን ይገለጻል ዶክተር? እንደው ይችንም አብረህ ብትጨምርልን። አንድ እንትን ቀደም ብዬ ልበል፣ ቅድም ባነሳው እርግጥ ህዝብና ድርጅት የተለያዩ ናቸው። ምንድነው አንድ አባባል አለ፣ አዎ ማለት መረታት፣ አለመከት መመታት ይላል። በአማራ ላይ ኦሮሞ በተባለው እና ትግሬም በተባለው ላይ አማራን እናጥፋ ብለው በሚነሱበት ጊዜ በስሜ ይሄን አታደርግም የማለት ግዴታ አለበት። ያ ህዝብ የሚወክለው እንወከላለን የሚለው ህዝብ ትልቅ ኃላፊነት አለበት። 4-5 ትግሬዎች ነው የማውቀው እኔ ቀለም ከቆጠሩ ሰዎች። ዶክተር ኃይሉ አርአያ የሚባል ኢትዮጵያ ውስጥ መሰለኝ አሁንም ያለው፣ ጌታቸው ረዳ የሚባል ካሊፎርኒያ የሚኖር ነፍስ ያለው ስለነሱ ለዓመታት ይጽፍ ያስተምር የነበረ፣ እሱ ስዊዘርላንድ የሚኖር ዶክተር አረጋዊ መብራቱ የሚባል፣ አውስትሬሊያ የሚኖር አቶ ገብረመድህን አርአያ እንደውም መስራች የነበረ፣ እነኚህ ፍኝ የማይሞሉ ትግሬዎች ናቸው። ይህን ደጋግመን እንደምንለው ወያኔ የሚያስብ አእምሮ ላለው ህዝብ ከማንም በላይ ጠላትነቱ ለትግሬ ህዝብ ነው። የትግሬ ህዝብ እንዲናቅ እንዲጠላ፣ እንደውም አንድ ምናምን ተኮላ የሚባል በፈረንጆች 2011 አንድ ጽሁፍ፣ ተኮላ ሀጎስ የሚባል የነሱ አለቅላቂ የህግ ሰው ነው አሉ መሰለኝ። አንድ እችን ጽሁፍ ብጽፍ ትግሬ የተጠላ ሆኗል ብዬ ጽፋለሁ። አዲስ አበባ እንደው የማየውን ተረድቼ እና ሊከላከል ሞከረ። አሜሪካ የነሱ አለቅላቂ የሆነ ደሴ ያደገ ነው ትግሬ ነው አሉ እና በርካታው እንትና ማን ነው ገብረመድህን አርአያም እንዳለው 95 በመቶ የትግሬ ህዝብ ወያኔ ይደግፋል ነው ያለው። ውጭ ያለው ብቻ አገር ያለው አገር ቤት ያለው ወያኔን ፈርቶ ብቻ ሳይሆን ውጭ ያለውም ነው የሚለው። ሀቅን ወደኋላ ልንላንትናለን። በዘረፋ ይኖሩ የነበረው ወያኔ ትግሬዎች ዛሬ ብቻ አይደለም፣ አያት ቅድሚያቶቻቸው ሲዘርፉ የነበረ ነው። በነገራችን ላይ ከአፄ ዮሐንስ ጊዜ ጀምሮ ዘረፋ መተዳደሪያቸው ሆኖ የነበረ ነው። ታላቅ ወንድማቸው የነበረው አማራ ቃርሚያ እስከ ሸዋ ድረስ ትግሬ እየሄደ ቃርሚያ ይሰበስብ ነበር፣ ከበጌ ምድር፣ ከጎጃም፣ ከወሎ። ምክንያቱም መሬቱ የተጎዳ ስለሆነ ይህን ያደርግ የነበረው ወገኖች ይላቸው በነበረ አማሮች ነው። ትግሬ በአማራ ላይ ይህን በሚያደርግበት ጊዜ ከትግሬ የበለጠ ተነስቶ ወያኔ ሊዋጋ የሚችል ህዝብ አልነበረ ነበር። ምን ባደረጋቸው በክፉ በደጉ ይደርስላቸው በነበረ አማራ ላይ የቆጠርኳቸው 4-5 ትግሬዎች ናቸው። የቀረው ዘርፎ ወልቃይትን እንትን ብለው ዛሬ እንደውም እየወረሩ ነው ዛሬም በየቦታው። እና ምንድን ነው ኦሮሞ ተብዬዎቹም ከማንም በላይ ጠላታቸው ይሄ የውዳቂዎች የነሱ የባዕዳን መንፈስ የተጻንትናቸው መሪዎቻቸው ናቸው። ከማንም የበለጠ አማራ ያሸንፋል፣ ምንም ጥርጥር የለውም። ያሸንፋቸዋል፣ ምንም ጥርጥር የለውም። ግን የሚከተለው ነገር ምናልባት አይበጃቸው ይሆናል። ከማንም የበለጠ
እና አብዲሳን እና አብይን መዋጋት ያለበት የአማራ እንደሚያፈስ የነበረው ወለጋ በየቦታው እንትን ያለው ኦሮሞ ተብዬው ነው። አባገዳዎቻቸው ጭምር በአማራ ደም እጃቸው የተጨማለቀ ነው። ስለዚህ እንደው ለይሉኝታ ብለን ለማስመሰል ብለን ልንዘለው የማይገባ ጉዳይ ነው። በርካታ እርግጠኛ ነኝ አንገቴን እሰጣለሁ። በኦሮሞ ተብዬው ዛሬ በአማራ ላይ የሚፈጽመውን ነገር አማራ አያደርገውም። አንገቴን እሰጣለሁ፣ አያደርገውም። ይህ እንዲህ በቀላሉ የምንተወው ነገር አይደለም። አማራ ባላመጠ በአመቱ ይውጣል ነው የሚባለው እና እንዲህ በቀላሉ የሚታይ አይደለም። ስለዚህ ለራሳቸው ብለው ይህን ማስጠንቀቂያም ጭምር ነው። ለራሳቸው ብለው የወያኔም ሆነ የኦሮሞ ተብዬዎች ከማንም በላይ እነኝን አረመኔዎች የራሳቸውን አረመኔዎች መዋጋት ያለባቸው እነሱ ናቸው። አይጥ በበላ ዳዋ ተመታ አይቀርምና እሷ አልበል። አዎ እዚህ ጋር ዶክተር ምንድን ነው እኔ ያነሳሁት በሀሳብህ ሙሉ ለሙሉ ሀሳብህን እገዛዋለሁ። ዛሬ ላይ አማራን የሚወድ ትግሬ የለም። አማራ የህልውና ስጋቱ ታላቋን ትግራይ ለማቆም እንቅፋቱ አድርጎ የተሳለ ትውልድ ነው ያለው። የአማራ መሬት ቀምቶ የአማራን መሬት ቀምቶ ቤትን ካልቀማው ማለት ነው። ያንን ለማድረግ ነው። ምክንያቱም በ1991 ዓመተ ምህረት በኢትዮጵያ የባድመ ጦርነት የተባለው ጦርነት ጊዜ አማራ በ80 ሺህ 90 ሺህ 100 ሺህ አማራ ሲፈጅ የትግራይ ወጣቶች ወልቃይት ላይ መሬት ይሰጣቸዋል፣ ገንዘብ ይሰጣቸዋል እየሄዱ ስፈሩ ተብለው በጭነት መኪናና በሎንችና ሲጫኑ የነበሩ ትግሬዎች እኔን አጫውተውኛል። ትግሬዎችም አይደሉም እንትን ነው ኢሮብ የሚባል ህዝብ ወጣቱ ወደዛ እየተጫነ እንደነበረ እዛ የተጭነው የሄዱ ልጆች እኔ በአካል አጫውተውኛል። እና መሬት ይሰጣቸዋል፣ እንደዚህ አካባቢ ሂዱ፣ ቦታውን መያዝ አለብን እየተባለ ይጫን ነበር። አንዳንዱ ገንዘቡን እየተቀበለ ወደ ሱዳን ተሻገረ። አንድ አፍታ ልሸኝ ነው። ችግር የለም ዶክተር። እና አንዳንድ በዛ የተሻገሩ ወደ ወልቃይት ሂደው የሰፈሩ ገንዘቡን ተቀብለው ወደ ሱዳን የወጡ ወደ አውስትራሊያ የሄዱ ወደ ተለያየ ሀገር ይሄዱ አሉ እና ያንን ያውቃሉ። በተለይ ሮብ የሚባለው ህብረተሰብ እዛ ሂዶ ሲሰፍር እነመለስ ሌላውን ኢትዮጵያዊ ቅቤና ማር የተነጠረ ቅቤ ሳይቀር ከየቤቱ እያስወጡ ከባድመ ጦርነት እያሉ ሲያጭበረብሩ የራሳቸውን የሚሉትን ሰው ግን እየወሰዱ ሲያሰፍሩ እንደነበር አጽመ ርስቱ የነሱ እንዳልሆነ ይታወቃል ማለት ነው። ግን እኔ ላነሳ የፈለኩት ወያኔ ሲጀምር መቀሌም ሆነ መሀል ሀገር ትግራይ ላይ የተቃወማቸውን ወገናችን ነው ተጋብተን ተዋልደን ኑረናል ያሉትን ፈጅተውታል። ኦሮሞም እንደዛ ፈጅቶታል። ከዛ በኋላ አማራ ጠል ትውልድ ፈጠሩ። 3 ትውልድን የፈጠሩት ራሳቸው ከአባቶቻቸው የወረሱት የባንዳ ልጆች እነመለስና ሌሎችም እነ መንግስቱ ኃይለማርያም ሌሎችም ባንዳዎችና የባንዳ ልጆች ከራሳቸው ከአባቶቻቸው የወረሱት የጸረ አማራነት አማራ ጠልነት ስሜት አለ። እነሱ ሌላ ትውልድ 3 ትውልድ ፈጠሩ። እነሱ ከነሱ በኋላ የመጣውና አሁን ላይ ያለው ትውልድ አማራ ጠል ትውልድ ነው። ግን ይሄንን አማራ ጠል ትውልድ አድርገው ያነጹት እነሱ ናቸው። ኢትዮጵያዊ አባቶች የአማራ አባቶች የአማራ ልሂቃን በወቅቱ የነበሩት ንጹሆቹ ይሄ አድርባይ አጥር ላይ የተንጠለጠለው ሳይሆን ንጹሆቹ አማራን ኢትዮጵያዊ ነው የሰበኩት፣ በኢትዮጵያዊነት ነው የሰበኩት። የእምነት አባቶች ኢትዮጵያን ሰላም ታርግልን ሀገራችንን ያቆይልን እያሉ ነው አማራው የተሰበከ። በኢትዮጵያዊነቱ ነው አማራው እንትን የሚለው። እነዛን ግን በበታችነት ስሜት ከተቷቸውና ወደ ማንነት ሂሳብ እየገቡ ራሳቸውን አሳንሰው ራሳቸው ያልሆኑትን ወይንም ደግሞ ያላደረጉትን ከአማራ እየሰረቁ አማራ እንዲህ አድርጓል የሚለው ትርክት የውሸት ትርክት 50 ዓመት ሙሉ የተዘራው የውሸት ትርክት አንተ ተናግረዋል። ለ33 ዓመት ብቻ ነው አማራ ፎይ ያለው። ያቺ የንጉሱ ስርዓት የነበሩት እነዛ ጠቢባን የነበሩት በኢትዮጵያዊ ስሜት በዓለም ራሳቸውን አስከብረው አገራቸውን ሉዓላዊነት አስጠብቀው የህዝባቸውን ነፃነት
አውጀውና አስከብረው ሲቀጥሉ የነበሩ ምሁራን ከተፈጁ በኋላ የአማራ ጠል ትርክት ወደ ተቋማት እንዲዛወር በተቋማት ደረጃ ፖሊሲ እንዲወጣለትና ማስተማሪያ ሁሉ ሆኖ አማራ ጠልነት በትምህርት በካድሬ ማሰልጠኛ እንዲሆን ሲቪል ሰርቪስ የሚባል ነበረከት ስምኦን የሚያሰለጥኑበት እና አስረስ ማረ ዳምጤ እነ ገዱ አንዳርጋቸው እየሰለጠኑ የሚወጡበት ተቋም ከዛ የወጣ ነው እና በዚህ አማራ ጠልነት ትርክት ውስጥ አማራን ይወዳል ብሎ የሚታሰብ የኦሮሞ ወጣት ወይንም ደግሞ የትግሬ ወጣት የለም ነው። እኔ በእነዚህ ወጣቶች አማራ ለምን ጠሉ ብዬ አልፈርድባቸውም። ያስተማሯቸውና የነገሯቸው አማራ የህልውናቸው ስጋት ሊወሩት ላሰቡት መሬት እንቅፋት የሆነባቸው አማራ ነው ተብለው ነው ተኮትኩተው የታደጉት። አንድ ትግሬ ምን ብሎ አጫውቶኛል መሰለ ዶክተር፣ በፋሲካ ወቅት በሬ በግ ሲታረድ ለህፃናት አማራ የትግሬ እንደሚያፈሰው እንደዚህ ነው እያሉ ይነግሯቸዋል። ህፃኑ ልጅ ሊተኛ ሲል አዲስ የገዙለትን ጫማ ወይንም ልብስ ያሳዩትና ህፃኑ ጠዋት ተነስቶ ለመልበስ ጓጉቶ ሲነሳ የለም ይሉታል። ማን? አማራ ሰረቀ ይሉታል። እናቶችን አሰልጥነው እናቶች ትላልቅ እናቶች ገበር ገበር ትግራይ መቃብር አማራ እያሉ እንዲዘፍኑና ህፃናቱ እንዲሰሟቸው ያስደርጋሉ። እንደዛ ሆኖ ያደገ ልጅ ዛሬ ኢትዮጵያዊ ውደድ አማራ ወገንህ ነው ብትለው አይሰማህም፣ ራስክን ተከላከል ምናምን ብሏል። ትግሬ ነው ይሄን የተናገረ፣ እኔ ምስክር ነኝ። ለእኔ ነው ያለ እንግዲህ ብቻችን ስንጫወት እና እንደዚህ ሆኖ ለታነጸ ራስን መጠበቅ፣ አማራ ሆኖ መቆም፣ አማራ ብሔርተኝነትን ፈጣማ ክንድ አድርጎ በአማራዊ ጨዋነት በአማራነት ርዕዮተ ዓለም ኢትዮጵያ ሀገራችንን ማዕቀፍ አድርገን ራሳችንን ማስከበር፣ ጠላቶቻችንን ከትከሻችን ላይ ማራገፍ፣ ቅጥረኛ ባንዳዎቻቸውን ድራሻቸውን ማጥፋት የአማራ ኃላፊነት ነው እና ለምን ጠላችሁን ሳይሆን የዛም ምክንያቱን ለመጥቀስ ነው እና እንደ ህዝብ ከላይ የወረደ አስተሳሰቡና ጸረ አማራነቱ ከላይ የወረደ ህዝቡ እንዲቀበለው የተደረገ ተርቦ በደርግም ሰዓት ሆነ አሁንም ለወያኔ ለትግሬ ህዝብ እርዳታ ሲሄድ ወያኔ አቃጥሎት ህዝቡን አስርቦ ነው አማራ ስራበህ ብሎ የሚነሳው። አሁን በተደረገው ጦርነት የኦሮሞማና የወያኔ ባደረጉት ጦርነት ሀብት ንብረት ተዘረፈ፣ ሴቶች ተደፈሩ፣ ከጆሮ ላይ ወርቅ ተነቀለ ምናምን ተባለ። ያንን ያደረጉት እነማን እንደሆኑ ትግሬ በሙሉ ያውቀዋል። ግን አማራ ነው ተብሎ ነው በሚዲያ የተነገረው። እነጌታቸው ረዳ ወጣው የአማራን ኤሊት ሂሳብ እናወራርዳለን ነው ያሉት። የዘረፋቸውና የገደላቸው ግን ማን እንደሆነ ያውቁታል። ያ የአማራ ጠልነት ትርክቱን ስለሚያበላሽባቸው እውነተኛውን መናገር አቁመው ወደ አማራ ደፍድፈው አመጡት ማለት ነው እና ይህንን መገንዘብ መሰረቱ ይሄ ነው። አንድ እንትን ልበል እዛች ላይ አንድ እንትን ልበል። ምንድን ነው ያ ሊሆን የቻለበት? አየህ አማራው እንዲህ በሚባልበት ጊዜ የታባክንስና ይህ ማለት አቅም ስላነሰው ወይ እንዲያንሰው ስለፈለገ ነው። ይህ በሚደረግበት ጊዜ ምንድን ነው አሜሪካኖች፣ አውሮፓኖች ናቸው እንግዲህ የሰው መሬት የያዙ ወራሪዎች ናቸው። ማንም አሜሪካዊ በግል ቢጠየቅ ወራሪነቱን አይክድም። ግን የአገሪቷ መሪዎች አንዳንድ መጽሐፍት እንዴት አሜሪካንን ፈረንጁ እንደያዘ የጻፉ ሰዎች ፈረንጆች ጭምር የጻፉት መጽሐፍ በህዝብ በርካታ ህዝብ እንዲገባ አይፈለግም። የሰፈረው ፈረንጅ ለፈረንጁ ሳስተው ነው ጸጸት ይገባዋል ተብሎ ጸጸት ይገባዋል። እንግዲህ ወንጀለኞች በግፍ የሰው ሀገር የያዙ ሰዎች አያት ቅድመ አያቶቻችሁ በእንዲህ አይነት ሁኔታ ነው ህዝቡን ፈጅተው ነው መሬቱን የያዙት ተብሎ እንኳን እንዳይረዳ እንኳ አንድ ፒፕልስ ሂስትሪ ኦፍ ዩናይትድ ስቴትስ የሚል አንድ ሰው መጽሐፍ ይጽፋል። በ1985 መሰለኝ የሞተው ሰውየው ሃዋርድ ዚን ይባላል። በርካታ ሰው እንዳያነበው ይደረግ ነበር ያ መጽሐፍ። እንደ ወዲያው ነው እንትን የሚባለው አገሬው እንዳያነበው። ይሄን መንግስት ተብዬው ነው ይሄን የሚያደርገው። ወንጀላቸው እንኳን እንዳይታወቅ ህዝቡን
መንፈሳቸውን ይበጠብጥብናል፣ በዳይነት ይሰማቸዋል ወገኖቻችን ተብሎ ነው። እኛ በሐሰት ስማችን በሚጎርፍበት ጊዜ ኢትዮጵያን በወረሩ ኢትዮጵያን በከዱ እንትኖች የባዕድ መሳሪያዎች ይሄ በሚደረግበት ጊዜ እኛ ሻፈረን ባለማለታችን እኮ ነው። እኔ እነሱ ላይ አይደለም። አንተ ብሎ አንተ የባንዳ ዝርያ እኛ በመሆን የኛ የኔ አያት ቅድመ አያቶች እነሱን በየዓመቱ ልዘግራቸው በተገባ ነበር። አንተ የባንዳ ዝርያ በኢትዮጵያ ውስጥ በሰላም እንድትኖር በድፍን ኢትዮጵያ እየሰራ እንድትኖር ያደረግኩ እኔ ነኝ። የኔ አያት ቅድመ አያቶች ናቸው። የአንተም አያት ቅድመ አያቶች ባንዶች ነበሩ። ይህ ማለት ኦሮሞ ተብዬውን ትላንትና የመጣ የወራሪ ዝርያ ነህ። ከበርካታ ሚሊዮን ሕዝብ የፈጀ አገር ያደየ ኢትዮጵያን ያቆረቆስክ አንተ ሊጸጽት ሲገባ እኔን ደግሞ አገርን አገር ያደረግኩ እኔ ላይ ጣት ሊቀሰር ይገባ ነበር ወይ ስላላልኩ ነው። እኔ ነኝ አሁን የምንትንም ብለው እኛ ነን፣ እነሱ አይደሉም። የወያኔ ትግሬ በእንዲህ አይነት ሁኔታ እንዲያድጉ የፈቀድን እንዲህ አይነት የፈቀድን ከዚህ አሁንም ከኛው ላይ እንትናለም አሁንም አራቀም። እኔ የምለው ዛሬም አራቀም። ያ መንፈስ ዛሬም ይታጠቅ ነው። ባለቤት ነን። እቤቴ የመጣ ወራሪ አገሬን አፍርሶ ለበርካታ ትውልድ የነበረባትን አዲስ አበባን ዛሬ ትላንትና የመጣ አረመኔ ቤቱን አፈራርሶ ለቂጤሳው ሚልኬሳው መሬቱን ሲቸበችብ ሲሰጥ ወያኔ ከትግሬ መጥቶ ህዝብ እየነቀለ ለማንም ወያኔ ትግሬ ኢትዮጵያን ለበደሉ ላቃጠሉ ለወግ እንትን እንደ አርበኝነት ተቆጥሮ ኢትዮጵያን መውጋታቸው እንደ አርበኝነት ተቆጥሮ ደም አፍሰንላታል ለዚች ሀገር ብለው የኢትዮጵያኖችን ደም አፍሰው ከኤርትራ ጋር አብረው ኢትዮጵያን የወጉ ከሶማሊያ ጋር ኢትዮጵያን የወጉ ትግሬዎች ወያኔ የደም ካሳ ነው ተብሎ የአማራ መሬት ሲቀራመስ ሲሸጥ የነበረ እንትን ነው። ይህ የማንም እንትን አይደለም። አሻፍረን አለማለታችን እኛንን ነው። ለዚህ መሰረቱ ዶክተር እንግዲህ አሻፈረኝ ነው። እነሱ ምንድን ነው ያሉት? መለስም አንድ ወቅት ተጠይቆ በአርበኝነት የታወቀውና ትልቁን ሀገር የመሰረተውን አማራ እንዴት ነው በዚህ በዘር እንትን ከፋፍላችሁ የምታስተዳድሩት? ምን ያህል ይሳካልሃል ሲባል ከመሃሉ ሆዳሙን እየመለመልን እያሰለጠን በራሱ ቋንቋን ገርፈዋለን የሚል መልእክትን ያስተላለፈ እና ከመሃላችን ባንዳዎችን ሲመርጡ እንግዲህ አሁን በእኔ ዘመን በዚህ ዘመን ያለው እንግዲህ ከወያኔ ጋር ሆነን ኦነግን እንጥላለን ያሉትና አስረስ ማረ ዳምጤ እነ እስክንድር ነጋ እነ ዘመነ ካሴን ነው መጀመሪያ መጸየፍ ያለብን። ለጠላት መልካም ስም ሰጥቶ ጠላትን በመልካምነት ስሎ ጠላትን ሊያስወድድ የሞከረን አማራ ነው መጀመሪያ መታገል ያለብን። አሻፈረኝ ከዛ ከቤት ነው የሚጀምር። ቆሻሻችንን ከቤታችን እንጥረግ ነው። ከዛ በኋላ ለጠላት እጅና እግር ዓይንና ጆሮ የሆነው በሙሉ ሲጠፋ ወያኔ በኖ ይጠፋል በራሱ ጊዜ። ትክክል። ኦነግ በራሱ ጊዜ በኖ ይጠፋል። ትክክል። በኖ ይጠፋልና የፈረንጆችም ቢሆን እንግዲህ ታሪካችንን ምንድነው አንድ እንትን ላይ ያየሁት ጻድቁ ዮሐንስ እንግዲህ ጎንደር የነበሩ ጻድቅ ናቸዋል። ጻድቁ ዮሐንስ የሚባሉት አጼ ዮሐንስ ያለ ጻድቁን እነዛን ስለሚወድ ነው እንጂ በዝብዝ ካሳይ ምርጫ ነው ምናምን ነው ትክክለኛ ስሙና ዮሐንስ አራተኛ ናቸው። እሳቸው በነገራችን ላይ የትግሬው ዮሐንስ አራተኛ ናቸው። የትግሬ ዮሐንስ አራተኛ ናቸው። 3 ዮሐንስ ከዛ በፊት አለ ማለት ነው። አዎ ነው። አዎ። እና ጻድቁ ዮሐንስስ ስለሳቸው አሁን አብዛኛውን ምዕራባውያን ኢየሱስ ክርስቶስን እንደ ጻድቁ ዮሐንስን ነው እንደ ኢየሱስ ክርስቶስ አድርገው የሚቆጥሩትና ፕሪስተር ጆን የሚሏቸው እሳቸውን ነው። እና ያንን የመሰለ ጥበብና ባለቤት ሁነን ራሳችንን አናቅም። ቅድም ያልከው ነው ታሪክን ያጠፋሉ ያዳፍናሉ ያልከው እና የጥንት አባቶቻችን የነበራቸው ጥበብና ይሄ ዊዝደም የሚባለው እንደ ፕሪስተር ጆን ብለው እነሱ ያንን ፍለጋ ፖርቹጋሎችም እኮ የመጡት እሳቸውን ፍለጋ እኮ ነው። በኋላ ከቱርክ ወረራ በግራኝ አህመድ ቱርክ ወረራ
ሊያግዙ የመጡት እኮ ያንን ታሪክ ፍለጋ ነው፣ ያንን መጽሐፍ ፍለጋ ነው። የግዕዝ መጽሐፍ ሁሉ እስካሁን የሚጋዙት በተለያየ ዓለም ሀገራት በዩኒቨርሲቲዎች በጀት ተመድቦ ምሁራን ተመድበው ጥናት እንዲደረግ በሁሉም ምዕራባውያን የሰለጠኑ ሀገራት ግዕዝ ቋንቋ መጽሐፎቻችን፣ ጥበቦቻችን ተዘርፈው በሁሉም ዓለም ምዕራባውያን ይሄ ሰለጠነ በሚባለው ዓለም በጀት ተመድቦ ነው፣ በሚሊዮን ዶላር ተመድቦ ነው እስካሁን ድረስ የሚጠና ቁልፉን ስላላገኙ ጥበቡን ስላልፈቱት አሁንም ድረስ የሚጠናና እኛ ግን የዛ ጥበብ ባለቤቶች ታሪካችንን አናቅም፣ ራሳችንን አናቅም። የአባቶቻችንን መንፈስ እያፋቱን ነው። ከአጽመ ርስታችን ሲነቅሉን ከአያት ቅድመ አያቶቻችን በመንፈስ ከምንወራረሰው ከምንገናኘው እየለያዩን ነው። ይሄንን የሚያደርጉት ዋናዎቹ ቅጥረኛ ባንዳዎች ናቸው። ለጠላቶቻችን አድረው ራሳችንን አስጠፍተው ጎጃም ላይ ትላልቅ ጀግኖችን ትላልቅ ሲያዋጉ የነበሩትን በግልም በድሮንም በጅምላም ለስብሰባ እየጠሩ ያስፈጁት ናቸው። እና አስረስ ማረ ዳምጤ እነ ዘመነ ካሴ ዛሬ ከወያኔ ጋር አብረን እንሰራለን ያሉ ጀግኖችን አስጨርሰው ትግሉን አዙሪት ውስጥ ከተው አማራ የነካውን ሁሉ ከስሩ እየነቀለ የሚያጠፋው እስክንድር ነጋ፣ የአማራ የሆነን ሁሉ የሚያጠፋው እስክንድር ነጋ ነው። ዛሬም እንደዚህ እያደረገን ያለው እነዚህን ሰዎች የምንሰጣቸው ትርጉም ስለተዛባ ጠላቶቻችንን ከላያችን ላይ ለማሽቀንጠር ኢትዮጵያንና ኢትዮጵያውያንንም ነፃ ለማውጣት ቀኑ የረዘመብን እኛን የመሰሉ እኛን መስለው እኛን ቋንቋ ተናግረው እኛንን አማራንን ብለው የገቡትን ቅጥረኛ ባንዳዎች መጸየፍና ከራሳችን ላይ ማራገፍ ስላልቻል የህዝብ ስቃይ በደል በጅምላ መጨፍጨፍና መሰቃየት ፍጅቱ ግፉ ሊበርድ አልቻለም ማለት ነው። እና ውሉ አሁንም ቤትን ማጽዳት ነው። ጠላትን እንደ ወዳጅ ቆጥሮ ስልታዊ ነው ሊለኝ የመጣን ቅጥረኛ ባንዳ የትግል መሪ አድርጌ እንኳንና የትግል መሪ አባል መሆን ትግሉ ዙሪያ መድረስ የለበትም፣ አማራ በረገጠበት መርገጥ የለበትም ብለን ስንነሳ ትግላችን ይደመደማል በድል ማለት ነው። እና ይሄንን ነው እንደው ያለው አጠቃላይ ፍልስፍናው አስተሳሰቡ የአማራ ጠል ትርክቱ በተደጋጋሚ እንዲደነቁር ስለተደረገ ሀቅን ይዞ የሚወጣው እየደፈቀ ምዕራባውያን ያመጡት ዲሞክራሲ የሚሉት አለ ዶክተር ዲሞክራሲ እንደው ኖርማሊ ሲታይ ሁሉም ሰው እኩል ነው፣ ሁሉም ሰው እኩል ድምፅ አለው በሚለው ፍልስፍና አምጥተው አዋቂውንና አሰላሳዩን በመንጋ እንዲጨፈለቅ እንዲዋጥ እያደረጉ መናኛዎችን ጸረ ህዝብ ጸረ ሀገር የሆኑትን እንደነመለስ እንደነ አብይ እንደነ ደብረጽዮን እንደነ መንግስቱ ኃይለማርያም ያሉት ስልጣን እንዲይዙ የሚያስደርጉበት የምዕራባውያን ማጭበርበሪያ ስልት አሁን በራሳቸውም ላይ ተጋልጦ ጉዳቸውም ካባቸውም ተገፎ እርስ በርስ ሊባሉ የቀውስ ምድር ሊሆኑ ጫፍ ላይ ደርሰዋልና ከውሉ ከስሩ ተረጋግተን በተረጋጋ መንፈስ ችግራችንን ፈትሸን ጠላታችንን አይተን በግርግር መዋከብና እዚዛ ማለቱን አቁመን ቆም ብለን ረጋ ብለን አስበን ስናይ ጠላቶቻችን ብርታታቸው፣ ጥንካሬያቸው፣ ጉልበታቸው፣ አቅማቸው በቅጥረኛ ባንዳዎች ላይ የተመሰረተ መሆኑን ስናውቅ በማግስቱ ድላችንን እናውጃለን በሚለው ነው። እና ዶክተር እስኪ በዚህ ዙሪያ ዝጋልኝና የዛሬ ውይይታችንን እዚህ ጋር እንጨርሳለን። እንደውም ለበርካታው ቅድምም ለበርካታው ወገናችን ለቀረውም ኢትዮጵያዊ አደራ ሊባል የሚገባ ይህንንም ህዝቡም በጥቅሉ ሊገነዘበው የሚገባው ነገር ያው ባለፉት ዘመናት 90 ዘመናት በጸረ አማርነት ላይ ጦርነት ሲታወጅ ነበር። ይህን ሰሞን አንድ ደቡብ ዛሬ ደቡብ በሚባለው እንትን አንድ አዋቂ ሽማጠና ያሉ ሰው የአማራ ምንነት ከልባቸው ዛሬ ቋንቋ ባህላችን በድፍን ኢትዮጵያ በነፃነት እንድንኖር ያደረገው ታላቁ የአማራ ወገናችን ነው ሲሉ ነበር። ይህን ማለት እንኳን ማለት ቀርቶ ሲሰደብ ሲዘለፍ አሻፍረኝ ያላልን ሰዎች ነን እኛ። እና አሁን ምንድን ነው ያለፈው አልፏል፣ ግን በቁጭት ባለፈው አንስተነው ነበር። ኢትዮጵያን ይኸው ሙታኑ አማራ በአማርነት አልሰለፍም ከሚልበት ትልቁ መታቢያው ምንድን ነው? ማጭበርበሪያ ነው ብለው እኔ እንደውም ኃላፊነት ላለመውሰድ ነው። ቅድም የጠቀስኩልህ ሁለት እህትና ወንድሞች ጭምር በአማርነት
አንድነት መሆንና በአማራ ጉዳይ ሌት ከቀን መጨነቅ መጠበብ እንደ ኃጢአት ተቆጥሮ ኢትዮጵያዊ ነን የሚል ፈሊጥ አለው እና አውጥቻ ወርጄ የደረስኩባት እንትን እብለት ነው፣ ሲያብል ነው። ያ ምክንያት አይደለም፣ ሰበብ ነው። እና ለአንድ ሀገር እንደው አውራው አይደለም ወይ እግዚአብሔር አያድርግና ቤተሰብ ውስጥ ክፉ ነገር ቢገጥም 9 ልጆች ያሉበት ክፉ ነገር እንደው ጥሩ ምሳሌ እንኳ አይደለም። እሱን እንትን አልበል። ለማንኛውም አማራው የኢትዮጵያ ዋልታና ምሰሶ መሆኑ ግልጽ ነው። ኢትዮጵያን ለማትረፍ ያለችንን አንድ ነገር እንኳን እናድርግ ብለን ብንል ያችን ያለችንን እንትን አቅማችንን አማራው ላይ ነው። ኢትዮጵያን ለማትረፍ አማራው መትረፍ እንዳለበት ሊረዳ በተገባ ነበር ሰው ሁሉ እና እንኳን አማራው ማለት ነው እና አማራው ለአማርነት መቆርቆር ለአማራ መቆርቆር ማለት ኢትዮጵያዊነትን ቸል ማለት ይመስል የዛሬ 78 ዓመት አንድ ቃለ ምልልስ ተደርጎልኝ ነበር። አስራት ቴሌቪዥን ነው መሰለኝ። ይሄን ነበር የጠየቀኝ አንዱ እና እንደው የወረዳ መውረድ አይደለም ወይ ነበር እንትን ያለኝ እና ለኢትዮጵያ ትንሣኤም ሆነ ኢትዮጵያ ለደረሰችበት ዛሬ በአዘቅት ውስጥ በወደቀችበት እንትን ከዚያ ከአረንቋ ሊያወጣት የሚችለው አማራ ነው። እጄን መሰንዘር ቢገባኝ ለአማራው ነው። አማራው ሲቆም ነው ኢትዮጵያ የምትቆመው። ስለዚህ አማራ ሆነህ ለኢትዮጵያ እቆረቆራለሁ የምትል ከሆነ ከአማራ ወዲያ ሊደገፍ የሚገባው ሕዝብ አልነበረ ነው። ግን ይህ አስመሳይ ይሄን አይደለም እንትን ለሚያስብ ጭንቅላት ነጋዴ እንኳ ቢኮን አውሮፕላን ላይ የሚደረግም እንትን አውሮፕላን ሲሳፈሩ አየር ችግር በሚፈጠርበት ጊዜ አየር ለመማገብ የሚያስችል ጭንብል ዱብ ቢል መጀመሪያ ራሳችሁ ላይ አጥልቁ ልጆቻችሁ ወይም ሌላ እንትን ከማድረግ ይላል። የዛኑ ያህል ነው እና አማራን ለአማራ መቆም ማለት ኢትዮጵያን ለማትረፍ መዳከር ማለት ነው እና እንደው ለሚያስብ እንኳን ለአማራው ለቀረውም ኢትዮጵያዊ ተሟሙቶ የአማራን ትግል መደገፍ ያለበት ጊዜ ነው ዛሬ። እነኚህ ወራሪዎች ናቸው። ወያኔም ሆነ ኦሮሞ ተብዬዎች ለፈጸሙት ወንጀል ሊከተላቸው የሚችለውን በቅጡ ጠንቀው ስለሚያውቁ እማንላቀቅ መሆናቸውን ስለሚያውቁ እስከ መጨረሻው ደፋ ቀና ማለታቸው የማይቀር ነው። የአልሞት ባይ ተጋዳይ እንትን ነው። የነብር ጭራ ይዘዋል እና ስለዚህ ድፍን ኢትዮጵያ አማራ ብቻ አይደለም፣ ድፍን ኢትዮጵያ ኦሮሞ ተብዬውም ጭምር የትግሬውም ነፍስ ያለው ትግሬ ኢትዮጵያ ውስጥ በሰላም እኖራለሁ ኢትዮጵያ ሆኜ እኖራለሁ የሚል ተስፋ ካለው በወያኔና ኦሮሞማ በሚባለው በባንዳው አማራ ላይ በባንዶች ሌሎች ኢትዮጵያኖች ላይ ወደኋላ የማይባል እርምጃ ሲወሰድ ብቻ ነው። ባንዳ ሁሉም ጭምር ነው። የሲዳሞም ባንዳ፣ የሶማሌም የምንም ባንዳ ባንዳ ነው። ጉራጌም ባንዳ፣ እያንዳንዳቸው የኢትዮጵያ ጠላቶች ናቸው እና እነሱም ላይ አስፈላጊው እርምጃ ሊወሰድባቸው ይገባልል ነው። እግዚአብሔር ይስጥልኝ አንተን። በትክክል ዶክተር። እንግዲህ አማራ ሲኖር ነው ኢትዮጵያ የምትኖረው የሚለው ብሂል ጠላቶቻችንም ስለሚያውቁት መጀመሪያ አማራን ካጠፋን በኋላ ነው ነባር ኢትዮጵያውያን ጨፍጭፈን ጨፍልቀን አስደንግጠን ኢትዮጵያን የምናፈርስ ብለው የተነሱት ፍልስፍናቸው ይሄ እኮ ነው መሰረቱ። እና እነዚህ በአሁን ሰዓት ኢትዮጵያ የሚሉት ሀሳዊ ኢትዮጵያ የምላቸው ኢትዮጵያውያን ሀሳዊ ኢትዮጵያውያን የምላቸው እና አንዳርጋቸው ጽጌ፣ እነ ነአምን ዘለቀ፣ እነ ሻለቃ ዳዊት እና እነ እስክንድር ነጋ በሙሉ ይሄ በኢትዮጵያ የሚያቀነቅነው ከእውነታው ከመሰረቱ የተፋታ ነው። ህዝብ እየጠፋ አማራ ማለት አይፈልጉም፣ ህዝብ ነው የሚሉ። ለትግሬ ለዚህ ለአጥፊዎች ግን የገበሩ ናቸው። ድብቅ ዓላማቸውን የሚያጋልጠው በፊት ወያኔ የትግሬን ህዝብ ወክሎ ኦነግ የኦሮሞን ህዝብ ወክሎ የነፃነት ግንባር አውጀው
ከጨቋኙ አማራ ከቅኝ ገዥዋ ኢትዮጵያ ነፃ እንወጣለን ብለው ሲነሱ የሀፓ የሚባል ድርጅት አቋቋሙና የሀፓ አማራውን ሰብስቦ ኢትዮጵያ እያለ ግን ለወያኔና ለኦነግ እውቅና ሰጥቶ የተጨቆነ ህዝብ አለ፣ ጨቋኝ ህብረተሰብ አለ፣ ኢትዮጵያ ቅኝ ገዥ ናት የሚለውን አጽድቆ ሲሰሩ ነበረ። እነዛ የሀፓ የሚባለው ስራውን ጨርሶ ወያኔንና ኦነግን ለስልጣን አብቅቶ ሲከስም አሁን ደግሞ ቅንጅት፣ ባልደራስ፣ ባላደራ ምናምን እያሉ ሀሳብ ኢትዮጵያኖች አሉ። እነዚህም የኢትዮጵያን ፍጻሜ መፍረስ ፍጻሜ ለማወጅ ነው። ነባራዊ ሁኔታው የተፋቱ የእነሱ አስተሳሰብ አሁን ባለው ሁኔታ በፓስፖርት የተሳሰረን ኢትዮጵያዊ በስሜት ተነጣጥሎ በፓስፖርት ብቻ በስመ ኢትዮጵያዊነት ብቻ የተሳሰረን ኢትዮጵያዊ አንድ እናደርጋለን የሚሉ እውነታው መሬት የማይረግጥ እውነታ ይዘው እያጭበረበሩ ያሉት ጸረ አማራነታቸው ልክ ነው። ይሄን ነው መረዳት ያለብን። ምክንያቱም የእነሱን አስተሳሰብ ይሁን ብለን ብንቀበለው አማራ ጠፍቶ ትግራይ ሀገርውን ይሆናል፣ አማራ ጠፍቶ ኦሮሞ ሀገርውን ይሆናል። ነባር ኢትዮጵያውያን ይጨፈጨፉና ይጨፈለቃሉ ማለት ነው። ስለዚህ ግባቸውን አሳኩ ማለት ነው። ለዛም ነው ትላንትና አንዳርጋቸው ጽጌ ወይንም ይሄ የዚህ ስብስብ በሙሉ አማራ የሚባል የለም ቋንቋው የወታደር ነው አለ። ዛሬ ላይ ደግሞ የፋኖ መሪ የእነ አስረስ ማረ ዳምጤ መሪ ሆኖ መጣ ማለት ነው። የእነ ዘመነ ካሴ መሪ ሆኖ መጣ ማለት ነው። ፋኖ ሆኖ መጣ ማለት ነው። እንግዲህ ውል የሌላቸው ትላንት የተናገሩትን ከትላንት ወዲያ የተናገሩትን ትላንት የማይደግሙ፣ ትላንት የተናገሩትን ዛሬ የማይደግሙ፣ ዛሬ የተናገሩትን ነገ የማይደግሙ ሐሳዊ ናቸው። የፉኝት ልጆች ናቸው። ጸረ አማራዎች ናቸው። በዚህ ልክ ልንጸየፋቸው ልንረዳቸው ይገባል ነው። ይሄንን ውል ነው እንዳይነገር ሚዲያውን በሙሉ ወያኔ የተቆጣጠረው ነው። ዶክተር በአማራ ስም የሚንቀሳቀሰው በድፍረት በማስረጃም በአመክንዮም የማስረዳው 99% የወያኔ የብአዴንና የኦሮሞማ ነው። ሚዲያው በአማራ ስም የሚነግደው ከጫፍ እስከ ጫፍ በኡጋንዳ በኬንያ በስደት ስም የተሰበሰበ ጋዜጠኛ አማራ ነኝ ባይ በሙሉ ቅጥረኛ ነው። ዛሬ ወያኔ ጋር ሁነን ኦነግን እንጣል የሚል ነው። እና አስረስ ማረ ዳምጤ የወያኔን ቅጥረኞች የሚያነግስ ነው። ግማሹ ደግሞ በዛ ጎን ተሰልፎ እስክንድር ነጋ ምናምን የሚል ነው። በዚህ የተሰለፈ ቅኝት ነው እና አማራው አሁንም አይኑን መግለጥ አለበት። አሉባልታን የሚናገር የሞተ የሰው ቁጥር እየነገረ ማወክና አእምሮ መበጥበጥ እንጂ መፍትሄውን አያበጅም። ህዝቡ ተረጋግቶ ጠላቱን ለይቶ መውጫ መንገዱን እንዲያማትር አያደርግም ይሄ ሚዲያ ተቋማት ማለት ነው። እና እነዚህ ጋዜጠኞች በሙሉ ሆን ተብሎ የተዘጋጁ ናቸው። ጠላቶቻችን በዚህ ልክ ሚዲያውን ተቆጣጥረውት ህዝቡ የሚያስበው እንዲያጣ ቀን በቀን ወደዛ ወደዚህ እያምታቱ የሚውሉ ናቸውና አማራን ለማጥፋት ሲነሳ በጀት የሚሰጠው የምዕራባውያን ግርፍ የሆኑ የአረብ ሀገራት በሙሉ የሚረባረቡት ይሄን ሁሉ ልንረዳ ይገባል ነው የምለው። የምትለው ከሌለ የዛሬ ፕሮግራማችንን እዚህ ጋር እንጨርሳለን። በሚቀጥለው በሌላ ጉዳይ ላይ እንገናኛለን። አድማጭ ተመልካቾቻችን የዘመድ ሳተላይት ቴሌቪዥንን ማገዝ ማብቃት ለህልውና ትግላችን፣ ለፍትህ ትግላችን፣ ሀገራችን ኢትዮጵያን ለማስቀጠል ትግላችን ያለው ብቸኛ ሚዲያ ብቸኛ አማራጭ ዘመድ ሚዲያ ብቻ ነው። ይህም መቀበል አለብን። የቅጥረኛ ባንዳን ጩኸት እና እንቶፈንቶ ትተን የአማራ ጠልነትን፣ የጸረ ኢትዮጵያዊነትን፣ የጸረ አማራነትን፣ የጸረ ኦርቶዶክስነትን ትርክት አራግፈን ዳግማዊ አድዋ የሆነው ድላችንን በአጭር ቀን እንድንዋጅና እንድናውጅ እንድንችል ዘመድ ሚዲያን ማገዝ ባለቤት መሆን የእያንዳንዱ ኃላፊነት ነው። ግዴታው ነው እንጂ ውዴታው አይደለም። ተለምኖ አይደለም፣ ለምኖ ማገዝ አለበት ነው። ህልውናው ነው የሚያስገድደው። የልጆቹ መጪ ጣፋንታ ነው፣ የሀገሩ ጣፋንታ ያስገድደዋል ነው። አማራ የሆነ ደግሞ ተገዶ ነው፣ ራሱን በራሱ አስገድዶ ነው ይሄንን ማገዝ ያለበት ላለው። ይሄን መሰል ጉዳዮችና ተመሳሳይ በቀጥታ ለህዝብ እንዲደርሱ በቴሌቪዥን ማየት የማትችሉ ደግሞ ፍኖተ አማራ ዩቲዩብ ቻናል አለ። ዩቲዩብ ቻናሉን አሁንም ያልሰማ እንዲሰማ ማድረግ ኃላፊነታችን፣ ትንሹ ኃላፊነታችን ነውና የምንፈራውን ሊዋጥልን የማይችለውን የሚኮሰኩስን እውነት ጋር መታረቅ ለህልውና ትግላችን 50-60%ቱን ትግል እንዳሸነፍን እንዲቆጠር ይገባል። ይሄን ልንገነዘብ ይገባል እላለሁ። አመሰግናለሁ። በመጨረሻ ለታጋይ ወገኖቻችን ለአርበኞቹ ድንጋይ ተንተርሰው ጤዛ ልሰው አገር የሚታደጉ ጀግኖች ፋኖች እግዚአብሔር ብርታቱን ይስጣችሁ። ጀግናውን የአማራ ህዝብ ተገናችሁ ሳይሰለች
አስፈላጊውን እርዳታ የሚያደርግም እግዚአብሔር ይስጥልን እንላለን። ሩቅ ጊዜ አይመስለኝም ሀገራችንን ከጠላት አንበርክካችሁ ስልጣን የምትይዙበት ጊዜ ሩቅ አይደለምና በዚቹ ልቋጭ። አንተነህ እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። እውነት ነው። የፖለቲካ ስልጣኑም የወታደራዊ ስልጣኑም እየተዋደቀ የሚገኘው በሀቅ በእውነት የወጣው ፋኖ፣ ለሩቅ አላሚው ለስር ነቀል ለውጥ የሚዋደቀው ፋኖ ለስልጣኑም ለሀገሩም ባለቤት ይሆናል። ፖለቲካውንም ወታደራዊ ስልጣኑን በእጁ ይጨብጣል። ቅጥረኛ ባንዳ የቅጥረኛ ባንዳ ሰንሰለት ተለቅሞ ይጠፋል። ይሄ ደግሞ እውነት ነው። እውነትን ውሸት አዳፍኖ ሊቀር አይችልም። ውሸት ተገልጧል። የሁሉም ካባ ተገፏል። እውነትን የያዘ ያሸንፋል ማለት ነው። አመሰግናለሁ ዶክተር ለነበረን ጊዜ። በሚቀጥለው ሌላ ዝግጅት እንገናኛለን። እስከዛው ሰላም። እግዚአብሔር ይስጥልኝ። አንተነህ